ልጆቹ ግን ቀኝና ግራጅ እንዲህ ተንከረፈፈለት። ይህ ነው አላህ፣ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ ሁሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያችሁ፣ ጭንቅላት ይኑረው አይኑረው የማይታወቅ አንገት ይኑረው አይኑረው ብልት ይኑረው አንጀት ይኑረው ስንት ባት እንዳለው የማይታወቅ በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። እሱ ይህንን ሰውዬ ወይንም ሌላውን ህዝብ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር ኢማንን ልሰብክ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጎበዝ። እንዴ በቃ ታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውምም አንልም አልከን እኮ። ስለ ጾታ ነው አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አዳምጥ ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም? ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም? አንገት ይኑረው አይኑረው አታውቅም? ብልት ይኑረው አይኑረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነሁ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠየቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነሁ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪ እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተደጎመ አንድ ሰው አዳምጥ፣ ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው ብሎ ሲጠይቀው ልክ ባት ነዋ፣ ልክ እንዳለው እጅ ነዋ ብሏል። ኦኬ እጅ ደግሞ እኛ የምናውቀው ከእግር ስለተለየ ነው፣ ከጭንቅላት ስለተለየ ነው፣ ከወገብ ስለተለየ ነው። የእጅ እጅነት ያለው በእጅነቱ ብቻ ሳይሆን ከእግርነት በመለየቱ ነው። ኦኬ ስለዚህ ያላህ እጅ ከእግርነቱ ይለያል። እጅ የሚባለው ከምን አንጻር ነው? ያነሳበታል፣ እንደሚጽፍበት እናውቃለን። ዓለም ሳይፈጠር ለውሐል ማህፉዝ ወይም ድብቋን ጥብቋን ሰሌዳ ስለጻፈበት ኡሙል ኪታብ የምትባለው ምዕራፍ 42 ላይ ቁርአን ላይ ያለችውን ማለት ነው። እሷን ስለጻፈበት እንደሚጽፍበት እናውቃለን። ሌላው ጉዳይስ ምንድነው የሚሰራበት በእጁ? ሁለት በነገራችን ላይ ቀኝና ግራ ካልክ ዳይሬክሽን ሰጥተዋል ማለት ነው። የፎይ ኮንክሉዥን ሎጂካሊ ሳውንድ ነው። ምክንያቱም ቀኝ ለማለት ግራ መኖር ወይም ደግሞ ቀኝ ብለህ ለምትናገርበት ሴንትራል የሆነ ሪፈረንስ ፖይንት መኖር አለበት፣ ቀኝ ለማለት ማለት ነው። ግራ ለማለት ቀኝ መኖር አለበት ወይም ደግሞ ግራ ብለህ ልትናገርለት የሚገባው ሴንትራል ፖይንት ወይም ሪፈረንስ ፖይንት መኖር መቻል አለበት። ስለዚህ ቀኝና ግራ እጅ አለው ካልክ
በስፓሻል ሪፈረንስ እያስቀመጥከው ነው ማለት ነው። ወይም በቦታ ምንድነው ሪፈረንስ እያስቀመጥከው ነው ባጭሩ። ስለዚህ ቦታ የሚወስነው ነው ማለት ነው። እኔ ቀኜ ስለው ቀኜ በምለው ውስጥ ግራ እጄ የለም። ለምሳሌ ግራ እጄ ስል ግራ እጄ ውስጥ ቀኝ እጅ የለም። ለዛ ነው ግራ እጅ የምለው ከቀኝ እጄ ለመለየት ማለት ነው። ግራ እጄንም ግራ እጅ የምለው ከቀኜ ለመለየት ነው። ቀኜንም ቀኝ የምለው ከግራዬ ለመለየት ነው። በአላህ ውስጥስ እንደዚህ ሲቀመጥለት አንደኛ በቦታ እየተካበበ ነው። ሁለተኛ ቀኝና ግራ ብለህ የምትናገርለት ከየትኛው ዳይሬክሽን ተነስተህ ነው? ቀኝ ግራ ብለህ ለመናገር ሴንትራል ሪፈረንስ ፖይንት ያስፈልጋል ብያለሁ። ስለዚህ ከወገቡ ተነስቶ ነው ቀኝና ግራ እጁን የለየው? ከባቱ ተነስቶ ነው? ከጭንቅላቱ ተነስቶ ነው? ከምኑ ውስጥ ተነስቶ ነው ቀኝና ግራ ብሎ የሚናገርለት? ወይም ሁለት ቀኝ እጅ ብሎ የሚናገሩለት ወይም ሁለት ግራ እጅ ብሎ የሚናገሩለት ዳይሬክሽን ከየት መጣ ዳይሬክሽን? ቤዚካሊ ሁለት ቀኝ እጅ ያለው የሚብል ቀኝና ግራ ያለው የሚብል ዳይሬክሽን ከጠራ ቦታ ወስኖታል ማለት ነው። ቦታ ከወሰነው ደግሞ ቤዚካሊ ምን ሆነ ማለት ነው? ፍጡር ሆነ ማለት ነው። ታዲያ እንዲህ አይነት ዲቤትን ምንም አልተጠቀምንበትም፣ የዲቤት ሀሳቡ ተቀይሮ ነበር የምትሉ ክርስቲያኖች ትንሽ ጥናት ብታረጉ ባይ ነኝ እኔ በራሴ ማለት ነው። ሰላም ጋይስ እንዴት ናችሁ? ፓላዲ ታላቁ ቆስጤ ቢኒ እንዴት ናችሁ? ሰላም ብለናል። እንዴት አሉ? አለን ተጠፋፋን ፎይ ሰላም ናችሁ ነው። ቀጥሉ። እዚህ መሀል አንድ ነገር ላሳያችሁ። በጣም የሚገርማችሁን ኡስታዙ የውይይት ጥሪ ቀርቦለታል። ሙሸቢሃ ናገባ እየተባለ ነው። እንመልከተው እስቲ። የውይይት ጥሪ ለኡስታዙ ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ እኛ እኮ ልብስም እኮ አለው። አላህ እኮ ልብስ ይለብሳል በስነ ስርዓት ማለት ነው። ልብሱ አንደኛ በቁርአኑ ላይ የተገለጠው ሂጃብ ነው። አላህ ሂጃብ ይለብሳል። ቁርአኑ ላይ የተገለጠው ግርዶ ብሎ በአማርኛ ተርጉመው ያለፉት አላህ ሂጃብ ይለብሳል። አንደኛ ይሄ ነው። ልብስ ከለበሰ ኦሬዲ ሰት ሁለተኛ የኢብን ከቲርን ተፍሲር ብትመለከቱ አላህ የውስጥ ሱሪ ወይም ፓንት አለው። የውስጥ ሱሪ ወይም ፓንት አለው አላህ ማለት ነው። እነዚህ ጥያቄዎች ሲነሱ ምን ሊሆኑ ነው? ከየት አምጥተው ሊመልሱት ነው? ገና የአካል ላይ ይሄ ሁሉ ውርጅብኝ ከመጣ የፓንቱን ጉዳይ ስናነሳው እንዴት ሊሆኑ ነው? ይሄ የምር የሚያስቅ ነገር አይደለም። በጣም አንዳንድ ጉዳዮችን እንዲሁ ዝም ብለን እንዲህ ስናስባቸው ሊያስቁ ይችላሉ ምናምን። ኢብን ከቲርን ተፍሲር ከፍታችሁ ብትመለከቱ 47 ከቁጥር 1 ጀምራችሁ ብትመለከቱ አላህ ወገብ አለው ማህፀን ምናምን ካለው በኋላ የውስጥ ሱሪውን ማህፀኑ ያዘችው ነው የሚለው። የውስጥ ሱሪ ወይም ይሄ ፓንት የምንለው እሱን ማለት ነው እንዴ። ታዲያ የዛን ጊዜ የሚል ልነሳ ነው ለማይባል በሁሉም ቦታ ያለ ነው ምናምን የሚል እሳቤን የነበራቸው እንጂ እጃለው እግራለው ምናምን የሚል ነገር ሰምተው ማያውቁም። በቃ ለመጀመሪያ ጊዜ ነው ሲሰሙ። እኔ ፌስቡክ ፖስትም ሰዎች ልከውልኝ እያየሁ ነበር። እንዴ ስለ አላህ እንዲህ ሲወራ መስማት እንዴት ያማል ይላል። ማይ ብራዘር፣ እኛም ስለሚያምነው ከዚህ ከሚያምን ነገር ወጥተህ ህይወት ወደ ሆነው ወደ ክርስቶስ ና የምንልህ። እናንተ ሸክማችሁ የከበደ ወደ እኔ ኑ እንዳለ ክርስቶስ ወደ እርሱ ኑ የምንላችሁ ለዛ ነው። የፓንቱንም የምናምኑንም ጉዳይ ማወቅ ከፈለጋችሁ ማሳየት ይቻላል። ቆስጢ ወይ እኔ አንድ ቪዲዮ ላሳያችሁ። እንደዚህ አሁን በዚህ ሰዓት ላይ ሁሱ የተናገረውን ነገር የምትደግፉ ሰዎች በመጨረሻው ቀን አላህ ይጠይቃችኋል፣ ይፈርድባችኋል ብሏል አንዱ ኡስታዝ። ቪዲዮ ላሳያችሁ ፕሊዝ፣ አሳየኝ። እሺ ትልቅ ላይ አድርጉኝ። ልክ ነው። እኔ አሁን እንደው ክርስቲያኑ ነው ያልገባው። አየህ አሁን ክርስቲያኑ ሁሉ ነገር የሚመዝነው በክርስቲያኑ መነጽር ነው። ግን እፎ እየተወያየው በእነሱ ፐርስፔክቲቭ ነው። አየህ አንዳንዴ ከእነሱ ፐርስፔክቲቭ ስትሄድ ነው ክሊር የሚሆነው። እነሱ ይገባቸዋል። እንደው ጆ ትናንትና ሲናገር ነበረ ያወቀ አውቆታል ብሏል። እና በላዲ ትልቅ ላይ አድርገኝ እንዲታይ በደንብ ስሙም እንደሚል ወራህመቱላህ አሰላሙ አለይኩም ወራህመቱላህ። እኔ አሁን ስለ ሁሱም ላወራ አልመጣሁም፣ ስለ እፎይም ላወራ አልመጣሁም።
እኔ አሁን በዚህ ቪዲዮ መናገር የምፈልገው ስለ አህሉ ሱና ወልጀማዓዎች ነው። አህሉ ሱና ወልጀማዓ ይሆናችሁ ያንን የሁሱን መልእክት ሰምታችሁ እንደዛውም የእፎይን ሰምታችሁ እያያችሁ ዝም ብላችሁ ስክሮል ያደረጋችሁ እንደዛውም ደግሞ እያያችሁ ዝም ብላችሁ ያለፋችሁ የሐቂቃ ነገ የውመል ቂያማ አላህ ሲጠይቃችሁ መልሳችሁን አዘጋጁ። የሐቂቃ እየሰማችሁ ነው። የሁሱን መልእክት አይታችሁ ዝም ያላችሁ ያልተቃወማችሁ ጸጥ ያላችሁ አላህ በፍርድ ቀን ይጠይቃችኋል እያለ ነው። በዚህ ደረጃ ነው ዳሜጅ የደረሰው ታላቁ ጅብሪል ታላቁ ቁስጢቢኒ። ይሄንን ሰምታችሁ ጸጥ ያላችሁ አላህ በፍርድ ቀን ዳሜጅ ነው ያመጣው። አንዳንድ ጉዳዮች መነሳት አለባቸው ብዬ የማስበው የነቢያት ሃይማኖት እሰብካለሁ ብሎ እስልምና የነቢያት ሃይማኖት ነው ብሎ የመጣው ኡስታዝ አምላኩን ሲኦል ውስጥ አለ ብሎ ነው የሄደው እና በዚህ ላይ ምን ትላለህ? ጥያቄው እንደዚህ ነው። ከፎ የመጣው ጥያቄ እንደዚህ ነው። አንድ ከነብይ አንዱ እግሩን በሲኦል ውስጥ ያስገባል ብሎ አምላክን የሰበከ ነብይ ካለ ከመሐመድ በፊት ሲባል አለ ብሎ መዝሙረ ዳዊት 139 ከቁጥር 7 ጀምሮ ያለውን አመጣ። እኔ አንተ በሁሉ ቦታ አለ የሚለው ለእግዚአብሔር የተነገረውን ማለት ነው። ወደ ሰማይ እንደ ንስር ክንፍ ተሰጥቶኝ በበር አንተ በዛለህ፣ በሲኦልም ብሄድ አንተ በዛለህ። ስለዚህ ይኸው አምላክ ሲኦል ውስጥ አለ ብሎ ለአላህ ተመሳሳይ ነገር አምጥቷልና በዚህ ላይ ምን ትላለህ? አላህ ሲኦል ውስጥ አለ ብሎ ነው ሊትራሊ ተናግሮ ሄደው ማለት ነው። ይሄድሽ እንደገና በሁሉ ቦታ የሞላ ነው ብሎ ነው ሄደው እና ለዋሃቢዮች የምታስተላልፈው መልእክት አለ? አዎ በስነ ስርዓት እና ሁለት ንጽጽር መውሰድ ፈልጌ ነው እዚህ ላይ የንጽጽር መድረክም እንደመሆኑ መጠን ሁለተኛ ጴጥሮስ ላይ ቅዱስ ጴጥሮስ እንደሚነግረን እኛ ክርስቶስ በወይኒ ላሉት ሰላምን ሊሰብክ ወደ መቀመቃት ወደ ሲኦል ሄዷል። ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ካለ በኋላ በዚያም በወይኒ ላሉት ሰላምን ሰበከ ይላል። በመንፈስ ወይም በነፍስ ማለት ነው። ክርስቶስ ወደ ሲኦል የወረደው በግዞት ያሉ ነፍሳትን ነፃ ሊያወጣ ነው። ክርስቶስ ወደ ሲኦል የሄደው በእስር ያሉትን ሊፈታ ነው። ክርስቶስ ወደ ሲኦል የሄደው በእግሩ አይደለም፣ በሌላ ነገርም አይደለም። መለኮት የተዋሃደችው ቅድስት ነፍስን ይዞ ወደ ሲኦል ሄዶ በነፍስ መታሰር ውስጥ ያሉትን ነፍሳት በሙሉ ነፃ አወጣ ማለት ነው። ማን ነው ይሄ? የኛ ጌታ አሐዜ ኩሉ መድኃኔ ኩሉ የሆነ ክርስቶስ ማለት ነው። ስለዚህ እኛ ክርስቶስ ወደ ሲኦል ወርዷል ስንል ምን ነው የምናሳየው? የታሰሩትን ይፈታ ዘንድ፣ የተቸገሩትን ያጽናና ዘንድ፣ በዲያብሎስ እስራት ውስጥ ያሉትን ነፃ ያደርግ ዘንድ። አዎ ክርስቶስ ቴንኪው በወህኒ ለነበሩ ነፍሳት ሰበከላቸው ይላል ቅዱስ ጴጥሮስ። አያችሁ። ስለዚህ ለኛ ገባ ብለን ስንናገር ድህነታችን ነው፣ የምንኮራበት ነገር ነው። የምንኮራበት ነገር ነው። በእግር ብቻ አይደለም፣ በእጅ ብቻ አይደለም፣ በአካል ክፍል ሳይሆን ረቂቅ በሆነ ስርዓት ነበሩና ረቂቅ በሆነች ነፍስ መለኮት በተዋሃዳት ነፍስ ማለት ነው ወደ ሲኦል ገብቶ ነፍሳትን ነፃ አወጣ። ይሄ ክርስቶስ አምላካችን ነው። በጣም ጥሩ። ሙስሊሞችስ አላህ እግሩን ብቻ ነው በጀሃነም ላይ የሚያስቀምጠው። ከዛስ ምን ትላለች? ቃጥ ትላለች። ምን ማለት ነው? በቃኝ በቃኝ ትላለች ማለት ነው። በቃኝ በቃኝ ትላለች። ማን? ጀሃነም። ምን ስለተጫናት? ግብዳው የአላህ እግር ስለተጫናት ማለት ነው። ወደሉ የአላህ እግር ስለተጫናት፣ ወደሉ የአላህ እግር ስለተጫናት። ስለዚህ አሁን ይሄንን ከነገረ ድነት አንጻር መተርጎም አትችልም። ምክንያቱም አላህ አዳኝ ነው የሚል ምንም ነገር የለም። ከቤዛነት አንጻር መተርጎም አትችልም። ምክንያቱም ሊያድን አይደለም እግሩን ወደ ውስጥ የሚከተው ወደ ጀሃነም የሚከተው። ስለዚህ እግሩ ሲጀምር ለምን ገባ ወደ ጀሃነም? የመጀመሪያ ጥያቄያችን ኦኬ፣ ጀሃነም በቃኝ እንድትል ይሄው his feet over it and it will say በቃኝ በቃኝ ትላለች። ኢናፍ ቃት ትላለች። በቃ ተወኝ በቃኝ ትላለች። እንዲሁም ከዛ በፊት ሌላ ሐዲስም አለ። ምናልባት አሁን ያለውን ራሱ በደንብ ብናየው ብዙ ሰዎች እየገቡ ነው ወደ ጀሃነም ማለት ነው። ወደ ጀሃነም እየገቡ መሙላት ግን አልቻለችም። በቃ ጀሃነም መሙላት ስላልቻለች
በቃ እግሩ ሲገባባት ሞላች ነው በቃ ጥንሰ ሐሳቡ ባጭሩ። ጥንሰ ሐሳቡ ይሄ ነው። የአላህ እግር ወደ ጀሃነም የሚሄደው በጀሃነም ያሉትን ነፃ ለማውጣት ሳይሆን ጀሃነምን ለመሙላት ነው። ልዩነቱን እያያችሁ የኛ አምላክ ክርስቶስ ወደ ገሃነም ቢወርድ ማን ወደ ሲኦል ቢሄድ በሲኦል ያሉ ነፍሳትን ነፃ ሊያወጣ ሰላምን ሊሰብክላቸው ነው። የሙስሊሞች አላህ እግሩን በሲኦል ላይ ቢያስቀምጥ በሲኦል ላሉት ሰላምን ለመስበክ ወይም በውስጥ ያሉትን ለማዳን ሳይሆን ሲኦል በቃኝ እንድትልና ለመሙላት ነው። አያችሁ የክርስትናን ውበት የእስልምናን አስቀያሚነት በዚህ በጣም በቀላሉ ማየት ትችላላችሁ። የማህፀኗን ጉዳይ የፓንቷ ምናምን ጉዳይ ማሳየት ይችላሉ። አስፈላጊ ሆኖ ከተገኘ ማሳየት ይቻላል። አሁኑኑ ከፍቼ ማሳየት ይችላል እጄ ላይ ስላለ ሌላ ስልክ ማለት ነው። ግን አይ ዶንት ቲንክ ሶ ያን ያክል አስፈላጊ ጉዳይ ነው ብዬ አላስብም። የሂጃቧን ጉዳይ እዛው ቁርአን ላይ መመልከት ትችላላችሁ። የፓንቷን ጉዳይ ግን አሁንም ቢሆን ማሳየት እንችላለን፣ ችግር የለውም ካለው ማለት ሰማችሁ። ሌሎቻችሁም ሰላም ብያለሁ። ሪፖስት በደንብ አድርጉት። የአራተኛ አካውንቴ ነው። በጣም ነው ያስጠላኝ። እኔ ራሱ አካውንት መቀያየር ቦሪንግ፣ በጣም የሚያስጠላው። ሜይ ቢ ቆስጠንጢኖስ አንድ የምከፍተው ካለ ክፈትና የተወሰነ ኦኬ። እስቲ አንድ ቪዲዮ እንመልከት። እንግዲህ በጣም ብዙ ቪዲዮዎች አሉ። አክቹዋሊ ሌሊቱ ቢበቃን ራሱ ደስ ይለኝ ነበር፣ ግን እስቲ እንመልከት አንድ ቪዲዮ። መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮች እና እነዚህ የሁሴን ጓደኞች ይጣላሉ። ብዙ እፎይ የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮች እና እነዚህ የሁሴን ጓደኞች ይጣላሉ። ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ካለላህ ነው የሚለው መጀመሪያ ምንድነው አላህ አይነላህ ነው የሚለው ኢለሰማ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል። የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣ ጊዜ ምን ይል ይሄ ውይይት ምን ያህል ጥናታዊ እንደሆነ በስትራቴጂ እንደሄደ የተረዱት በይበልጥ እንደነዚህ አይነት ሰዎች ናቸው። ምን ያህል መሬት ላይ ስራን መስራት እንዳለበት የተረዱት እንደነዚህ አይነት ሰዎች ናቸው። ይሄው ሙስሊም ነው ራሱ ልጁ፣ ተመልከቱት። ቀጥታ አላህ ይወርዳል ይለዋል። ምን እንደሚመልስለት እኮ ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባሉ ዘንድ ሁሴን ምን አለው? ቆይ ላስረዳ እንዳልሽው የአርሽን ጉዳይ ካስረዳ በኋላ ረዳ ያንተም እኮ መጽሐፍ ቅዱስ ላይ እግዚአብሔር እግር አለው አይን አለ። እሱ የጠየቀው ያኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስ ላይ ያለው እግዚአብሔር እኮ እግር አለው ያንተም እኮ እጅ አለው። ከዛ እፎይ ደግሞ ምን ብሎ መለሰለት? እኛ ታዊል እናደርጋለን አለ እንደ ሱፊዮቹ። አየሽ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ ከላይ ከታች ከቀኝ ከግራ እግር ምን የሚል ነገር አንሰጠውም። ተገልጦ የመጣውን ግን እንሰጠዋለን፣ ቃል ነው። ያ አብሶሊት የሆነውን ግን ብቸኛ ነው ብለን ነው የምናምነው አለና ጠየቀው። ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ? ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይህን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው። አይደል? ወሳኝ ጥያቄ፣ በጣም ወሳኝ ጥያቄ ነበር የጠየቀው። እኛ እንዲህ ነው የምናምነው፣ አንተ ይሄን እምነት ይሄን አምላክ እኛ ልክ በምንቀበል ዋናው ምንድነው እሱ አድሬስ ማድረግ የፈለግናቸው አካላቶች ነበሩ። አድሬስ አድርገናል ማለት ነው። በደንብ ግባችንን የመታ አሰራር ነበረ። ጤናማ ነው። ምክንያቱም ፍጡር ነው እያመለኩ ያሉት። የሆነ በአይምሯቸው ዝም ብለው ሳያውቁት አይወልድም አይወለድም አንዱ ነው ብቸኛ ነው አምሳያ የለውም የምትል መፈክር ነበረች።
ራሳቸው በራሳቸው አንደበት እንዲመሰክሩት አድርገናል። እፎይ ይዋሻል፣ እፎይ ከራሱ ነው የሚያወራው ሲል ነበር ይሄ ኡስታዝ አይደለ? እኔ ፊት ቀርቦ ግን እያንዳንዷን አምኗት ነው የወጣው ማለት ነው። እያንዳንዷን ጥያቄና መልስ ላይ አይታችሁ ይሆናል። እያንዳንዷን አምኗት ተዋርዶባት ነው የወጣው ማለት ነው። አምጡት እስቲ እፎይን አላችሁት እፍ ነው አደርገው የሚሉ መፈክሮች ነበሩ እና እንደዚህ አይነት መፈክሮች ብዙም አያዋጡም ማለት ነው። አዋጮችም አይደሉም። እንዴት አንድል ማድረግ እንዳለብን እንዴት መስራት እንዳለብን ወይ ነው። ስለዚህ ፍጡር እያመለክ ደግሞ ነቢያቶች ሰብከውታል አልሰበኩትም የሚለው ወሬ ብዙም የሚያስኬድ አይደለም፣ ብዙም ጠቃሚም አይደለም ብዬ ነው ማምነው። ምክንያቱም የሚወጣ የሚሄድ ምናምን የሚባል ከሆነ ነቢያቶች በሁሉ የሞላውን አምላክ የሆነ ገድበውት ልጅህን ሱቅ ስትልካት ቤት ውስጥ ልጅህ እንደማትኖረው ከሱቅ ስትመጣ ደግሞ ሱቅ ላይ እንደማትኖረው እንደዛ አምላክ ከአንድ ቦታ ወደ አንድ ቦታ ይሄዳል የሚል አስተምሮ በነቢያት ውስጥም የለም። በእኛም እምነት ውስጥ የነቢያቶቹን የያዝነው እምነት ውስጥ ማይታሰብ ነው፣ የለም፣ አይነገርም። እንደዚህ አይነቱም ደግሞ የለም። አካላቶች የተወሰነ ባት፣ እግር፣ ጭንቅላት ብለን ስንጠይቅ ተራ ጥያቄዎች ሊመስሉ ይችላሉ። ያ እግር አለኝ ስትል ለአንተ እግር ጀነራል ኮንሰንስ ስላለ ይሄ ማንኛውም ሰው የሚግባባበት ስለሆነ እግር መሄጃ ነው። እግር ምንድን ነው ጥቅሙ ምንድን ነው ብዬ አልጠይቅህም። ኳስ ተጫዋይተውም ኳስ ልጠልዝበት ነው ወይም ልትሄድበት ልትንቀሳቀስበት ነው። ወደ አምላክ ጋር አምጥተው ግን እግር አለው ስትለኝ ምን ሊያደርግበት ነው? እግሩ ምን ሊያደርግበት ነው? ሊሄድበት ነው። ኦኬ፣ የሚሄድበት ከሆነ አትሊስት ተመሳሰለም አልተመሳሰለ መልኩ መጠኑ እኔም በምጠቀመው አይነት አካል እሱ ይጠቀማል ማለት ነው። ስለዚህ የአካል ፈላጊ ይሆናል ማለት ነው። ለመንቀሳቀስ ነሰሰርሊ እግር የሚባል አካል ያስፈልገዋል ማለት ነው። እጅ በዳይሬክሽን ሰጠኸው የሚቆጠር ሁለት አካል ከሰጠኸው ሁለት እጅ ከሰጠኸው ወደድክም ጠላህም ቆጠርከው። ያ የሚቆጠረው ሁለት እጅ እኔም ሁለት እጅ አለኝ እሱም ሁለት እጅ አለው። ምንም አይመሳሰልም ብትልም አንደኛ በስም አመሳስለዋል። በስም መመሳሰሉ እንደው ተዊል አደርጋለሁ ብለህ ብታስብም እንኳን በዳይሬክሽን በእንትን ባለው የእጁ ጣቶች አመሳሰልክ። 5 ጣቶች አሉት፣ እኔም 5 ጣቶች አሉኝ። እስቲል ሁለት እጅ አለው፣ 5 ጣቶች አሉት። ከኔ ጋር እያመሳሰልከው እንኳን ጣቶቹ ቁጥራቸው እየተመሳሰለ የእጁ ቁጥር እየተመሳሰለ እጅ በሚል እያመሳሰልክ እኔ ግራና ቀኝ እጅ አለኝ እሱም ግራና ቀኝ እጅ አለው። አይ የማንንም አይመስልም። እንዴት ነው አይመስልም? አይ የአንተና የዝሆን ነገር ይመሳሰላል። አየህ፣ የአንተና የዝሆን ነገር ስለማይመሳሰል የሱም አይመሳሰልም። የአገሩ ይታያል። ኦኬ፣ ይሮጣል፣ ይሄዳል፣ ይቀመጣል፣ ይተጣጠፋል፣ ይንቀሳቀሳል። እነኚህ ሁሉ ካሰበትካቸው እነኚህ ሁሉ የሚካሄዱት ደግሞ በስፔስ ውስጥ በፕሌስ ውስጥ ይሄዳል ካልክ እኮ ወይንም ደግሞ ይመጣል ስትል ካልነበረበት ከነበረበት ወዳልነበረበት ይደርሳል እያልከን ነው። ለምሳሌ ሰንበዲ ይመጣል ወደዚህ ብትል በፊት እዚህ ጋር ስላልነበር ነው ይመጣል እያልከን ያለው እና እዚህ ጋር በሚመጣበት ሰዓት ተገኘ ማለት ነው። እዚህ አየ ነው። እንደዛ ከሆነ ደግሞ እዛው ሆኖ ነው እዚህ የሚመጣው ወይንስ ከዛ ሲመጣ እዚህ ከዛ ይለቃል? ቦታ ማይለቅ ከሆነ ስትሬች ያደርጋል ማለት ነው። ይለጠጣል። እንደ መስትሽ እንደሆነ ተሳቢ ነገር ተለጥጦ ነው እዚህ የሚመጣው ማለት ነው። የሚለጠጥ የሆነ እንደዚህ የመለጠጥ ባህሪ ያለው ማለት ነው። አላህ ቦታውን ሳይለቅ ከዛው ያው አካሉ እንዳለ ነው የሚመጣው። ይመጣል ስትል ምኑ ነው የሚመጣው? እግሩ፣ እጁ፣ ፊቱ አካላቶቹ እንዳለ ተሰባስበው ነው የሚመጡት ወይንስ የሆነ አካሉ ነው ተለጥጦ የሚመጣው? ተሰባስበው ነው የሚመጡት ወይንስ የተወሰኑት እዛ ቀርተው የተወሰኑት ነው የሚመጡት? ነቢያቶች አስተምሮ ነው ብለህ ካመንክ በኋላ የነቢያቶች አስተምሮ ነው ብለህ ካመንክ በኋላ አካላትን ካሰበትክ በኋላ ጭንቅላት አለው ወይ አላቅም፣ ደረት አለው ወይ አላቅም፣ ሆድ አለው ወይ አላቅም፣ ብልት አለው ወይ አልተነገረም፣ ታፍ አለው ወይ አልተገለጠም፣ ጉልበት አለው ወይ አልተገለጠም፣ ባት አለው ወይ አዎ፣ ስንት ባት አለው አልተገለጠም፣ እግር አለው ወይ አዎ፣ ስንት እግር አለው? 2 እግር አለው። እግሩ ጣት አለው ወይ አልተገለጠም፣ አንገት አለው ወይ አልተገለጠም፣ ጭንቅላት አለው ወይ አልተገለጠም፣ ፊት አለው ወይ አዎ፣
ከ124 ሺህ ነቢያትና መልእክተኞች በላይ ተልከዋል ብለህ የተገለጠው ምንድነው? ባትና እግር መሰረታዊ ጭንቅላቱን እንኳን አለው የለውም ብለው አልነገሩህም። እነኚህ ሁሉ ነቢያቶች ያስተማረህ የተማርከው ስለ አምላክ በዚህ ሁሉ ዓመታት ውስጥ በዚህ ሁሉ ነቢያት አስተምሮት ውስጥ ምንድነው? አምላካችን እግር አለው ብለው ነው የነገሩ ማለት ነው። እግር ነው ብለው ነው የነገሩ፣ ባት ነው ብለው ነው የነገሩ። ይህን ነው የነቢያት አስተምሮ የምትለው? ካዳ ነቢያቶች ያስተማሩት አምላካችን ይሮጣል፣ እግር አለው፣ ጭንቅላት ግን አናቅም፣ አንገት ግን አናቅም፣ ደረት ግን አናቅም። እጅ ነው፣ እጅ አለው፣ 2 እጅ፣ 5 ጣት አለው። ሌላውን ግን ትከሻ ይኑረው አይኑረው አናቅም። 124 ሺህ ነቢያት ተልከዋል ብለህ ሁሉም ነገር በግልጹ መጽሐፍ ውስጥ የብናኝ ክብደት እንኳን ብትሆን አልቀረችም ተጽፏል ብለህ፣ ነገር ግን የተገለጸው ግልጽ በሆነ መጽሐፍ ውስጥ እግርና ባት። በጣም ገራሚ ነው። ተገልጿል ቢልም አልተገለጸም ማለት ነው። ምናልባት ከዚሁ ጋር እየይዘህ እንድታነሳው 2 ሀሳቦችን ነው እኔ ማንሳት የፈለኩኝ። አንደኛ ነገር ይሄ እንትኑ አዲስ የሆነባቸው ሰዎች ድሮ እኮ ምንና ምን ነበር የሚወዳደረው? ኢየሱስና መሐመድ፣ ከኢየሱስና ከመሐመድ ነበረ እኮ ውይይት ብለው ይገቡ የነበሩት ሙስሊሞችና ክርስቲያኖች። ያ እንዲቀር አደረግነው እንዲቀር በቃ። ምክንያቱም ክርስቶስ ፈጣሪ ነው፣ መሐመድ ደግሞ ፍጡር ነው በመጀመሪያ ደረጃ። ስለዚህ መሐመድ ሊወዳደር የሚገባው ከማን ጋር ነው? መሐመድ ሊወዳደር የሚገባው አማኑኤል ካለ አንድ የአእምሮ በሽተኛ ጋር ነው እንጂ ከአምላክ ጋር አይደለም ብለን ከኖርማል ከሞራሊቲ አንጻር ዩኒቨርሳል ትሩዝ ስለሆነ ሞራሊቲ ከዛ ሞራሊቲ አንጻር እንዲገመገም ተደረገ። ስለዚህ በዛ መሰረት እነሱ ስለደበራቸው ከኛ ታዋቂ ሰው መፈለግ አለባቸው ከቤተክርስቲያን ማለት ነው። ስለዚህ ቅዱስ ጳውሎስ መከረኛ ቅዱስ ጳውሎስ አለ፣ ከቅዱስ ጳውሎስና ከመሐመድ የሚል ንጽጽር ተጀመረ። ስለዚህ ከክርስቶስ ዝቅ ተደረገ ማለት ነው። ለምንድን ነው እንዲህ የተደረገው? ተደጋግሞ ስለተሰራ። አሁንም ቢሆን ይሄ ስራ መቀጠል አለበት። የመጀመሪያ ሐሳቤ ይሄ ነው። ሁለተኛ በቁርአንና በመጽሐፍ ቅዱስ ንጽጽር የሚመጣ ከሆነ ከዚህ በኋላ ለምሳሌ የቁርአኑ ኢሳ ክሌም የሚያደርገው ምንድን ነው? የመጽሐፍ ቅዱሱ ኢየሱስ ነኝ ብሎ ነው። ልብ ብላችሁ ስሙ። አላህ ክሌም ሲያደርግ ምንድን ብሎ ነው ክሌም ያደረገው? የክርስቲያኖችና የአይሁዶች አምላክ ነኝ ብሎ ነው። ከዛስ ነጀለስ ደግሞ ተቀበሉት ማለት ነው። ሲመረመር ግን ምን የመሰለ አካል ጉዳተኛ ፍጡር ነው። አንድ ባት ብቻ ነው ያለው። ሩጫ እንግጠም ምናምን የምትሉ ሰዎች እናንተ በ2 እግር እሱ በ1 እግር ፌር ነው ወይ ነው አንደኛ። ስለዚህ አሁን ሁለተኛ እንድትይዙ የምፈልገው ነገር ወደ ክርስቶስ እንምጣና አሁን ክርስቶስ ራሱ በመጽሐፍ ቅዱስ እየተቀመጠው ክርስቶስና በቁርአን ያለው ኢሳ ተመሳሳይ ነው የሚሉት እነሱ ተመሳሳይ ነው የሚሉት። ኦኬ እሺ ቴስት እናርገው። እናንተ በቁርአን ያለውን ኢሳ ትይዛላችሁ፣ እኛ በመጽሐፍ ቅዱስ ያለውን ኢየሱስ እንይዛለን። ድቤት እናርግ በዚህ እናንተ እዛው ቁርአናችሁ ላይ እኛ ደግሞ መጽሐፍ ቅዱስ ላይ መጥተን እስኪ ማን ነው ታሪካዊውና የተሰቀለው ኢየሱስ የትኛው ነው የሚለውን እንይ። ስለዚህ ከዚህ በኋላ ጨዋታው የሚሆነው እንዴት ነው? እነሱ በራሳቸው መስፈርት ይቆማሉ፣ እኛም በራሳችን መስፈርት እንቆማለን። በራሳቸው መጽሐፍ ይቆማሉ፣ በራሳችን መጽሐፍ እንቆማለን ማለት ነው። ሌላውን በጣም እንደው ብትረሱትና ብትዘነጉት የኔ ስም አሁን ጅብሪል ነው አይደለ? ለምን ጅብሪል አልኩት? ይሄ ስም ብቻ እስልምናን ለማፈራረስ በቂ ነው። ምክንያቱም ጅብሪል ማለት ምንድነው? ጋብርኤል እኮ ማለት ነው። የሂብሪው ቃል ነው። አምላክ ወሰብ ማለት ነው። ሰው የሆነ አምላክ ማለት ነው። አንድም ገብርኤል ማለት ደግሞ ገብርኤል የአምላክ ባሪያ የአምላክ አገልጋይ ማለት ነው። ቤዚካሊ ግን ትርጉሙ ገብርኤል ጋቦር ደግሞ ወንድ ልጅ ኃይለኛ ወንድ ልጅ ማለት ነው። ስለዚህ ጋቦርኤል ማለት ምንድነው? አምላክ ወሰብ ማለት ነው። ይሄ መልአክ በእኛ ውስጥ ለምሳሌ ትንቢተ ዳንኤል ምዕራፍ 9 እና 10 ላይ ከዚህ በፊት ወደኔ የመጣው ገብርኤል የሚባለው መልአክ በክንፎቹ እየበረረ ወደኔ መጣው ዘተርፈ ብሎ ሲናገር ከሶስቱ ሕፃናት አራተኛ ሆኖ ሲታይ አራተኛው መልአክ ገብርኤል ተብሎ ቢነገርም ልብ በሉ ያ ግን የክርስቶስ ምሳሌ ነበረ። ናቡከደነጾር አራተኛ ሆኖ ያየው ክርስቶስ ነው። ፕሪ ኢንካርኔት ክራይስት የሚባለው ማለት ነው።
በኋላ እንዴት ከሰው ልጆች ጋር እንደሚቆጠር ያሳየበት ትልቅ ምስጢር ነው። ስለዚህ ገብርኤል ስንልኛ አንደኛ የስጋዌን ምስጢር ያስረዳንም እሱ ነው፣ የነገረንም እሱ ነው። ሁለተኛ የስሙ ትርጓሜ ራሱ አምላክ ወሰብ ማለት ነው፣ ወይም ሰው የሆነ አምላክ ማለት ነው። ስለዚህ ስሙ የመላእክቱ ስም ከኛ ስም ጋር የሰመረ ነው፣ ከትምህርታችን ጋር የሰመረ ነው፣ ከትምህርታችን ጋር የተባበረ። የመጀመሪያ ጥያቄ አላህ ሰው ይሆናል? ካልሆነ ጅብሪል የሚል ስም ከየት መጣ? ምክንያቱም ጅብሪል ማለት ሰው የሆነ አምላክ ማለት ነው። እኛ ጅብሪል ብለን ብንሰይም ወልድ ሰው ይሆናልና ዘላለማዊ አብ ቃል ሰው ይሆናልና አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ብሎ በዘፍጥረት 3 ላይ ተናግሮ ነበርና ያንን ቃሉን ለመፈጸሙ በዚህ መልአክ በስሙ በኩል ያንን ዲቫይን የሆነ ሪቨሌሽን ተቀብለናል። በእናንተ በኩል አላህ ሰው ይሆናል ወይ? ጅብሪል የሚል ቃል እናንተ ውስጥ ምን ሊሰራ መጣ ብሎ ሰው መጠየቅ ከጀመረ እስልምና ሐሰት መሆኑን ክርስትና ትክክል መሆኑን በጣም በቀላሉ ማወቅ ይችላል፣ ማየት ይችላል። ሌላ ነገር አይፈልግም፣ ውስብስብ ያለ ዕውቀት አይፈልግም። ይሄንን ነገር ለማየት ማለት ነው፣ ይሄንን ነገር ለማየት። ከዛ ውጪ ግን አሁንም ከዚህ በኋላ ዲቤቶች እኔ እንትን ማን ነው ወሂድ የውይይት ጥሪ አቅርቧል። ሁሉም ክርስቲያን ነኝ የሚል እንደውም ሪካርድ አድርጋችሁ ቪዲዮ ብትሰሩ እና አናፖሎጂካሊ የሉም እንጂ አናፖሎጂካሊ ቢኖር ጥሩ ነበር። ቮይስ ከምልክለት ምናምን እዚሁ ልናገርና አንዴ ላመቻችልኝ ነበር። እኔ ላመቻችልህ። ኦኬ እዛ እኔ ልክለታለሁ ለሱ። መቀጠል ትችላለህ። ኦኬ እሺ። አይ ኡስታዝ ወሂድ የውይይት ጥሪ እያቀረበ ነበረ። የውይይት ጥሪው ምንድነው? ተውሂድ ወይስ ስላሴ የሚል ርዕስ ይዘን ከማንኛውም ሰው ጋር ብሏል። ከማንኛውም ሰው ጋር ቪዲዮውን ማየት ትችላላችሁ። ከማንኛውም የክርስቲያን ሰው ጋር ውይይት ማድረግ እፈልጋለሁ ብሏል። ምን በሚል ቶፒክ ነው? ተውሂድ ወይስ ስላሴ በሚል ቶፒክ ማንኛውም ክርስቲያን ጋር ዲቤት ማድረግ እፈልጋለሁ ብሏል። ኦኬ የዲቤት ጥሪን ተቀብለናል። ተውሂድ ወይስ ስላሴ በሚለው መወያየት ይቻላል። አልፈልግም የምትል ከሆነ ደግሞ አልፈልግም ብለህ እንትን የምትል ከሆነ በመረጥከው ቶፒክ አንተ በፈለግከው ቶፒክ ያዋጣኛል የምትለውን ቶፒክ ትመርጣለህ። በዛ ቶፒክ ጥሩ ውይይት ማድረግ እንችላለን። ስድድብ የሌለው ሬስፔክትፉል በሆነ መንገድ እኔ ከመጽሐፍ ቅዱስ እና ከአባቶች ትርጓሜ አንተም ከምታመጣበት እንደዚሁ እያደረግን የፈለክ ጊዜ መወያየት እንችላለን። የውይይት ጥሪህን ተቀብለናል። እኔ ተቀብያለሁ። ፐርሰናሊ እኔ ተቀብያለሁ። ከኔ ጋር ዲቤት የምትፈልግ ከሆነ መጻፍ ትችላለህ፣ ወይም እኔ በውስጥ እጽፍልሃለሁ ማለት ነው። ህላዕ ምንድነው? አሁን አላህ የሚለውን ህላዕ ብዬ ብጽፈው ወት ልክ እንደዛ ሁሉ የሱቅ የሚለውን ከእስልምና መምጣት በፊት የነበረውን ያንን የመጽሐፍ ቅዱስንና ሁሉም ክርስቲያን የሚያውቀውን የክርስቶስን ስም ቀይራችሁ የሱቅ ስትሉት አላህ የሚለውን ህላዕ ብሎ እንደመናገር ነው። ቢያንስ ይሄን እንኳን እንዴት አትመረምሩም? እና ፕሊዝ ለመያዝ ሞክሩ። ምናልባት ኡስታዝ ወሂድ ዲቤቱን የሚቀበል ከሆነ የሚሆነው ከ2 ወይ ከ3 ወር በኋላ ነው። ምክንያቱም ይሄኛውን ድል በደንብ ማጣጣም አለብን። በስነ ስርዓት ቁጭ ብለን በሌላ ዲቤት ህሊናችን ሳይወሰድ ይሄኛውን በቃ ማጣጣም አለብን። ገብቷል? ቁጭ ብለን ሁላችንም እንደዚሁ በየቤቱ በየሰዓቱ እየከፈትን ዲቤት ሪቪው እየሰራን በስነ ስርዓት ማጣጣም አለብን። በስነ ስርዓት ማለት እነሱ ይሄንን ድል ቢያገኙት እንደማይምሩን ስለምናውቅ እኛም አንመራቸውም። ስለዚህ 2-3 ወር ሌላ አጀንዳ አይኖረንም። ምናልባት ቅድም ብዙ ሰው እንትን እያለ ነበርና ወደ ትንሿ ሳልወርድ ከማዕረጌ ዝቅ ሳለን ትላለህ። ይታያችኋል? እየከፈትኩት ቃሉ ይታያል። ኦኬ እሺ ጥሩ። ይሄ እንደምትመለከቱት ቁርአንx.com ነው። ምን አልከኝ? ቆንቆስቲ ብራይትነስ ጨምርበት ከቻልክ። ኦኬ እሺ አሁን ይታያል ይመስለኛል። እሺ
ይሄ ቁርአንx.com ነው። የሳውዲ መንግስት የሚያስተዳድረው ሳይት ነው። የእናንተ ሳይት ነው እንዳትሉ ደግሞ። ይሄው ምዕራፍ 47 ከቁጥር 20 እስከ 23 ማን ነው ይላል? ኢብን ከቲር ነው። ኢብን ከቲር የተረጎመው ደግሞ ማንን ሳይት እያደረገ ነው? አቡ ሁረይራ ወይም የድመቶች አባት ማለት ነው። የስሙ ትርጓሜ የድመቶች አባት ማለት ነው አቡ ሁረይራ። ለምንድነው የድመቶች አባት የሚባለው? ድመት ወተት ባለበት በሙሉ እንደምትሮጠው ሁረይራ የሁረይራ አባት ስሙ አይደለም። በነገራችን ላይ የሁረይራ አባትም እንደዚሁ መሐመድ በተናገረበት በሙሉ ይሮጥ ነበርና አቡ ሁረይራ ወይም የድመቶች አባት የሚል ስያሜ ተሰጥቶታል ማለት ነው። በሐዲስ ትምህርት ውስጥ አቡ ሁረይራ ከአይሻና ከማን ነው ከዘይድ ቀጥሎ የታመነ የሐዲስ አስተላላፊ ነው። በስነ ስርዓት የሐዲስ አስተላላፊ ነው። ዳኢፍ ነው ምናምን የሚባል ነገር አይደለም። አቡ ሁረይራ ማለት ነው። ቀላል ሰው እንዳይመስላችሁ የሚለውን ለማሳየት ነውና የሱን ትርጓሜ ነው የምናየው እዚህ ጋር። ኦኬ እሺ፣ ይሄውና after Allah completed creating the creation አላህ እሺ ፍጥረቱን መፍጠሩን ከጨረሰ በኋላ the womb stood up and pulled at the lower garment of the most merciful ይላል። are you saying this my brother? ምንድነው የሚለው? the womb ምንድነው? womb ማህፀን ማለት ነው። the womb ይሄው الرحمت ይሄው አራሂሙ ማለት ምንድነው? ማህፀኑ እንደማለት ነው። አራሂሙ ይቺ ሳቢ ወይም ዱማዋ የምትመልሰው ለአላህ ነው የምትመልሰው። ስለዚህ ማህፀኗ ተነሳችና ምኑን ያዘችው ይላል። ሎወር ጋርመንት ማለት ምንድነው? ሎወር ጋርመንት ማለት የታችኛው ልብሱ ማለት ነው። የታችኛው ልብሱ ደሞስት መርሲፉል የሚባለው አራህማን የሚባለው አላህ ነው ማለት ነው። ስለዚህ ማህፀኑ ተነሳችና ያላህን ሎወር ጋርመንቱን ያዘችው። ከዛ ሂሰይድ ማን ነው? ይሄ አላህ ማለት ነው። ምን አላት? ስቶፕ ዛት ተይ ብሎ ተናገራት። ማንን? ማህፀኗን። ምኑን ስለነካችሁ? ሎወር ጋርመንቱን ስለነካችሁ ማለት ነው። ሎወር ጋርመንቱን ስለነካችሁ። ስለዚህ ወደ ታች ደግሞ ብትሄዱ የምታገኙት ጉዳጉድ ቀላል እንዳይመስላችሁ። ቦታውን ማወቅ ከፈለጋችሁ ይሄው ምዕራፍ 47 ከቁጥር 20 እስከ 23 ነው። ኢብን ከቲር ተፍሲር ኢብን ከቲር ሄዳችሁ መመልከት ትችላላችሁ። በስነ ስርዓት ማለት ነው። ማህፀኗ ተነስታ እንዴት አድርጋ እንደያዘችው አላህ ምን ብሎ እንደመለሰላት በጣም የሚገርማችሁ ነገር በኋለኛው ዘመን ወይም በየውም አልቂያማ እንደ ጎማ የምትሽከረከር ትሆንና አንደበት ተሰጥቷት ለሰው ሁሉ ትመሰክራለች። ይቺ የአላህ ማህፀን ማለት ነው። ስለዛ ብዙ ያላነሳናቸው ጉዳዮች አሉ። ዲቪት ላነሳንም ምክንያቱም ጺሙን ያበጠረ ወጣቱ ነው አላህ ይመጣል ስለሚል ማለት ነው። ብዙ ያላነሳናቸው ቶፒኮች አሉ ገና ማይ ብራዘርስ። ስለዚህ በዚህ ቶፒክ 3 ወር እንከርምባችኋለን ነው የምልህ። ኤቭሪዴይ ሰርፕራይዝ ዘን እየመጣን ለዛውም በእያንዳንዱ ቀን ብድ ያሉ ሰርፕራይዞች ይዘን እየመጣን በስነ ስርዓት ነው የምናጨናንቃችሁ። ስለዛ ተዘጋጁ። የአካሉ ጉዳይ ከገረማችሁ የብርሃን ሂጃባን ጉዳይ እናነሳለን። ምክንያቱም የብርሃን ሂጃብ አለው አላህ ሂጃብ ይለብሳል። ይሄንን ሐዲሳችሁም ቁርአኑ በስነ ስርዓት የሚያስረዳው ነገር ነው። አይ ብርሃኗ ጨርቅ ሳትሆን የብርሃን ሂጃብ ናት ትላላችሁ። ኦኬ እሺ ለምን ለበሳት? የብርሃን ሂጃቧን ለምን ለበሳት? ምድርን እንዳያጠፋት ኃይሉ ይላሉ። ኦኬ ስለዚህ ሂጃቧ ከሱ ትበልጣለች ማለት ነው። ከአላህ ኃይል ሂጃቧ ትበልጣለች ማለት ነው። እሺ ሲቀጥል ሙስሊም ሴቶች ሂጃብ የሚለብሱት ለምንድን ነው? ወንዶች እንዳይሳሳቱባቸው ነው። አላህ ማንን እንዳያሳሰተ ነው ሂጃብ የሚለብሰው? ማይ ብራዘር ሂጃብ ሲጀመር ቺት ኮድ ነው። በጦርነት ውስጥ እየመጡ በጦርነት ከተማረኩ በኋላ በየጊዜው የሚደፈሩ ሴቶች ስለነበሩ ሙስሊም መሆናቸው እንዲታወቅ ሂጃብ ማድረግ ጀመሩ። ስለዚህ ሂጃቡ ምንድነው? ሙስሊም ነኝ አትንካኝ ማያ ኮድ ነው። ሂጃብ ያለበሰች ሴት ካለች ትደፈራለች ማለት ነው። ስለዚህ ኮድ ሆኖ መጣ። የሙስሊም ወንድ ሚስት ነኝና አትድፈረኝ ነው። ኦኬ ታዲያ እንደዛ ከሆነ ሚስጥሩ ይሄ ከሆነ ሲጀመርም ቢሆን በቡኻሪ መሰረት ከሄድን ሂጃብን መሰረታዊ የእስልምና አቂዳ አድርገው የተናገሩት ዑመር ናቸው።
ወደ ካዕባ ዞሮ መጸለይን ዑመር ነው ያመጣው። ስለዚህ ይሄ ሁሉ ጉዳዮች ለሰው ልጆች የተሰጠው በዚህና በመሰል ምክንያቶች ከሆነ የአላህ ሂጃብ ጥቅሟንም እንደዚሁ እንድታስረዱን እንፈልጋለን ማለት ነው። ሐዲስ ሳይሆን ቁርአኑን ራሱን ይዘንላችሁ ስለምንመጣ ስለዛ ገና ብዙ ሰርፕራይዝ አለ። እንዳትሰላችሁ እንዳትዘናጉ ለማለት ነው። እግዚአብሔር ይስጥልኝ። በጣም ካበዛው ደግሞ ይቅርታ አድርጉልኝ። በጣም ችግር የለውም። ቃሊት ያሰማልን። ኧረ ችግር የለውም። ቃሊት ያሰማልን። ወንድማችን ዲያቆን ታላቁ ካህናት አባቶች ስላሉ ይፍቱን ይባርኩን ሰላም ይበሉና 1 2 3 ቪዲዮዎችን አሳይቼ እንትና ነው የታመሻችሁ ሁላችሁንም ብያለሁ። ታላቁ ወንድማችን ቃልዎት ያሰማልን። ጤና ይስጥልን። ቀሲስ ይፍቱ የማይሰራታት ሁላችሁን ሰላም ብያለሁ። እግዚአብሔር ይመስገን። ያው እንዲሁ ስላልተገናኘን በቅድሚያ ቃልዎት ያሰማልን ብለናል ዲያቆን ታላቁ። ከዚያ ውጪ ሐሳባችን ስላለገስን በዚህ ጉዳይ ለማመስገንም ያክል ነው። በነገራችን ላይ እፎይ እንግዲህ በቤተ ክርስቲያኗ በኩል ቤተክርስቲያኗ ሳታውቀው መምህራን ሳይደግፉት ሐሳቡን ሳናበረተው በግሉ የጀመረው ቢሆንም አሁን ላይ ግን ቤተክርስቲያኗ በስርዓት ልትደግፈው የሚገባ ጉዞ ከመሆኑን ባሻገር ትልቅ ዓላማ አድርጋ የምትሰራበት ቀደም ሲልም የሐዋርያት ተልእኮ አንዱ ያላመኑትን ማሳመን ስለነበረ ያን ስራ እየሰራ ያለ ወንድማችን እጅጉን እናከብረው እናመሰግነውም አለን። ከጎኑ ሆናችሁ በልዩ ልዩ ማበረታታት የምታበረቱና በዚሁ ቅበተ እምነት ላይ የምትሰሩ ወንድሞቻችን ሁላችሁን እነ ጳላዲ እነ ክርስቲያን ሌሎቻችሁንም ሁላችሁን እነ ቢኒ የቅዱሳን አምላክ ዋጋችሁን ይክፈል ብለን ለማመስገን ነው። ምክንያቱም ሂዱ ሕዝብና አሕዛብን አስተምሩ ተብሎ የተላክነው እኛ ነን የነበርና በሰነፍንበት ዘመን ጥሩ የማንቂያ ደውል ሆናችሁ ስለመጣችሁ እጅጉን እናመሰግናችኋለን። እኛም እንደናንተ በርትተን እናንተ ካላመኑት ጋር ስትውሉ ያመኑትን ለመጠበቅ ደግሞ እግዚአብሔር እኛንም ያበርታን ነው ልንችለው። ውይይቱን በተመለከተ የነበረንን ትዝብት ያው ብዙ ተብሏልና በመጠን አንዳንድ ነገሮችን ላንሳ። 1 ደቂቃ የሚሆን እንግዲህ ውይይቱ ቀደም ሲል ሲደረግ የነበረ ነው። በነገራችን ላይ መጽሐፍ ቅዱሳዊ ነው። በሕዝብና በአሕዛብ መካከል ሲደረግ የነበረ ነው። ይህ ውይይት አሮንና ሙሴ ወይም ሙሴና አሮን በፈርዖን ፊት ከፈርዖን መፈክራነ ሕልም ወይም ደግሞ ከፈርዖን አስማተኛ ጠንቋዮች የፈርዖንን ጣዖት የሚያገለግሉ ካህነ ጣዖት የሚባሉት እኒ ካህናተ ጣዖት እነርሱና ሙሴ እና አሮን የእግዚአብሔርን አምላክነት ለመግለጽ ተአምር እያሳዩ ሲገልጹ የነበረና የጣዖቱን ሐሰትነት ሲያስተምሩበት የነበረበት ዘመን እንደነበረ በመጽሐፍ ቅዱስ ተጽፏል። በዘመነ ኤልዛቤል ካህናተ ሐሰት የሚባሉት የበዓል ጣዖትን የሚያስመልኩ ሰዎች ነበሩ። በአንጻሩ ደግሞ እግዚአብሔርን የሚያሳይ ስለ እግዚአብሔር የሚያስተምር ደግሞ ኤልያስ ነበረ ማለት ነው። እና ኤልያስ የእግዚአብሔርን አምላክነት የበዓልን ሐሰት የሆነ ጣዖት ይገልጽ ነበረ። እንዲህ አይነት ነገሮች ሲደረጉ ነው የኖሩት። በአዲስ ኪዳንም በዘመነ ጳውሎስ እነ ብራዮስ ጋር የነበረውን ታሪክ በምላት የሚታወቅ ታሪክ ነው እና እንዲህ አይነት የእግዚአብሔርን አምላክነት በምንገልጽበት ጊዜ የጣዖትን ገናናነት ለመግለጽ የሚሞክሩ ሰዎች ቀደም ሲልም የነበረ ዛሬም በዓይናችን የምናየው ነው እና እንዲህ አይነት ሐሳብ ሲነሳ
አዲስ እንዲሁ እንደ እንግዳ ደራሽ የመጣ ነገር አይደለም። የቆየ ቤተክርስቲያንን የሚጋፉ ቤተክርስቲያንን የሚከሱ ሰዎች በነበሩበት ዘመን ሁሉ እግዚአብሔርም ሰው እያስነሳ እንዲህ ሲደረግ የነበረ ነው ማለት ነው። እኔ የዚያን ቀን በጣም የታዘብሁት የገረመኝ ሰው በተቀጠረበት ሰዓት የቀጠረው አካል ላይ መጥቶ በተቀጠረበት ሰዓት መገኘት የማንኛውም ሰው ግዴታ ነው። በሀገራችን ሽምግልና ሲደረግ ባላንጋራና ባላንጋራ ሁለቱ የሚገናኙበት ቦታ ይቀጠራል። የሚያስታርቁ ሽማግሎችም ይመጣሉ። ሽማግሎቹ መጠው ከሚቀመጡበት በቀኝም በግራም ያሉ ሊታረቁ የሚፈልጉ ባላንጋሮች ደግሞ መጠው የመቀመጥ ግዴታ አለባቸው። የዲቤት ሕግም እንዲሁ ሰዓቱን የቀጠረው ያመቻቸው አካል ከዚያ ሰው ጋር በሰዓቱ ጠብቆ መገኘት የተወያዩ ግዴታ ነው። ሊወያይ የሚፈልገው አካል ለመወያየትም ለማወያየትም ካልተመረጠው ሰውዬ ጋር እንደ ጅራት የሆነ ግለሰብ አስከትሎ ተቀምጦ ሊወያይ የሚፈልገው አካል ደግሞ ልታወያይ ቀጠሮ ካስያዘችው ሰዓት ከመደበችዋ ልጅ ጋር ተቀምጦ እየጠበቀ ናበሉት እያለ መጥራትና በኋላም ሲገባ እንደ ውሻ ላስከትዬ ሰው አለቅም ብሎ ጉዞ መከወን በጣም ይህ በመወያየት ሕግ በራሱ ታይቶ የማይታወቅ ያንን ሁሉ ተከታይ ህዝብ የመናቅ አይነት ስሜትም ነው የተመለከተ ነው። በኋላም ለመወያየት ከገባ በኋላ እንዲሁም ያደርጋቸው አክት ምናምን ገና እንዲሁ ይሄ በእውነት ዝቅ ለማድረግ አይደለም፣ እንዲሁ ከመዋዕለ ሕፃናት ያልወጣ እንዲ ካሜራውን እንኳን አስቀምጦ በስርዓት መነጋገር አለመቻል፣ በዚያ ልክ እንዲህ ካሜራውን አንዴ ወደ ጣራ አንዴ ወደ ምድር ሌላ ጊዜ ወደ ጎን እንዲያ መገለባበጥ ቁጭ ብሎ ማድመጥ አለመቻልን ስናይ በጣም ገረመኝ ማለት ነው። እና ከሌቱ 6 ሰዓት ሰው ትዕግስቱ ካለቀ በኋላ ባትሪው ከዘጋ በኋላ ሌላ የሆነ ወይ የስድብ ቃል እንዲናገር ፈርተህ ነው ወይ ያመሸ ምናምን የሚል ነገር እንዲናገር ትዕግስት ለማስጨረስ የተሄደበት ርቀት መሆኑ በጣም ስንገረምበት ነበር። በኋላ ገብቶ በውይይቱ ውስጥ የገረመኝ እንዲሁ በመጽሐፍ ቅዱስ ውስጥ እግዚአብሔር አምላክ ነው ብሎ የሰበከ ነቢይ ካለ አሳየኝ ብሎ ጥያቄ ሲጠይቅ በጣም አፈርሁ። በማያውቀው መጽሐፍ ቅዱስ ለመወያየት መቅረቡ በራሱ ማለት ነው። ምክንያቱም ጠቅላላ ትንቢተ ነቢያት የእግዚአብሔርን አምላክነት ነው የሚገልጹ። ከዚያ ቀጥሎ ደግሞ በዚያ ውስጥ እኔ እንዲሁ የቋንቋ አላዋቂነቱ በራሱ ቋንቋ በዓለም ላይ ያለ መሆኑን አለመረዳቱ እግዚአብሔር ከኤርፖርት ያለፈ ስም አይደለም ማለት። እግዚአብሔርማ እኮ በእኛ በግዕዝ ቋንቋ በሀገራችን ነው የምንጠራው። በሌላ ሀገር ሳንሄድ ዝም ብሎ እዚህ ኦሮሚያ እኮ ዋቅዮ ብለው ነው አይደል የሚጠሩት? ከዚሁ ማለት ነው። ቋንቋው ሊቀየር ይችላል፣ ሰው እንደየማህበረሰቡ እንደየሚያወራበት ማለት ነው። እግዚአብሔርነቱ በዚህ አይታወቅም ብሎ መናገርና በዚያ ልክ ለመግለጽ መሞከር ግን ምን አይነት እንዲሁም ማለት ለውይይት የሚበቃ ይሄ ለአቅመ ውይይት ያልደረሰ መሆኑን ራሱን የገለጸበትን ጎዳና ሳይ እጅጉን ተገረምሁና ከዚያ በኋላም የነበሩ እያንዳንዱ ሂደቶችን ስንመለከት የመረዳት አቅሙ በጣም በሱና በዚህ መካከል ለሚመለከቱ ሰዎች በተለይ በአሕዛብ መካከል ያሉ እንዴት አድርገን እውነትን ከሐሰት እንለይ ብለው ለሚቸገሩ ሰዎች እውነቱ የተገለጸበት በአረበኛ ካባ የተዳፈነ ጣዖት የተገለጸበት ቀን ነውና እጅጉን ገርሞናል። ከዚያ በኋላ ደግሞ በጣም የገረመኝ ሰው ፍረቱን ይዞ ቁጭ አይልም እንዴ? በእውነት ሻሃዳኑን አስይዛችሁ እዚያው ዝም ብሎ በቃ በትኩሱ በቃ ብዙ ሰው መጣ ለማለት ሙስሊሞቹ ንግቡ ኑ ግቡ እየተባሉ ማለት ነው። የገባችበትን ማታውቅ አንዷ ሻሃዳ ካስያዛት በኋላ ስምሽ ማን ነው? ሀያት። አይ የቀደመ ስምሽ እንጂ ሀያትማ አሁን ነው ሙስሊም ስትሆኝ። የቀደመ ስምሽ ማን ነበር? ሀያት ነው አለች። የቀደመ ስሜ አርጋ ደግሞ ወለተ ማርያም ማለት ነው የክርስትና ስሟ። እንዲሁ እኮ እናንተ ግሩም ነው። እና እኒህ በጣም እንዲሁ እዚያ የሙሐመድ ድንጋይ ላይ ቁሞ አረብ ምድር ላይ ድረስ ፎቶ ሲነሳ የነበረውን ሰው እያስገብቶ እንትን ሻሃዳ እያስያዘው ማለት ነው። ልጆች ገብተው አቀናብረው እንትን ምን ነው ይሄን ወደ ውስጥ ገብተው ፋይሉን አይተው አውጣው ያሳዩናል። ምንድነው ሆኖ ያገኘ ነው ሙስሊም ማለት ነው። አርጎ ምን እያስያዙት ነው? ሻሃዳ። እኔ ቢያንስ አዲስ አካውንት አይቀይሩም ወይ? ሰው ገብቶ ያይብናል አይሉም እንዴ? ማለት እንዴት ሰው በዚያ ልክ ለአምላኩ ይዋሻል? እና በጣም የምትገርሙ ናችሁ በእውነት በውሸት የሚመለክ አምላክ። ይሄ የውሸት አምልኮት ሊኖር ይችላል። የውሸት ሀብት፣ የውሸት ክህነት፣ የውሸት ምንኩስና፣ የውሸት ኡስታዝነት፣ ብዙ የውሸት ሊኖር ይችላል።
የውሸት ሞት ግን ስለሌለ ሞት የእውነት ስለሆነ በገሃነም እንዳትቀጡ በእውነቱ ወደ እውነተኛው ቤት ራሳችሁን ብታስመልጡ ጥሩ ነው። ይሄ እኛ የምናምነው አምላክ የተቀበልነው መጽሐፍ ቅዱስ 4100 ዓመት የፈጀበት ከ40 በላይ ሰዎች ያዘጋጁት እግዚአብሔር ለሙሴ ነግሮት ሙሴ የነገረህን ያዝ አይደለም ኢሳያስን ያለው። ለኢሳያስም እንዲሁ ለሌሎቹም በአዲስ ኪዳንም ለጳውሎስ የነቢያቱ ይበቃሃል ብሎ አልተውም። ለራሱ ለጳውሎስም እንዲሁ እየተገለጸ በየዘመናት ያጻፋቸው መጽሐፍት ናቸው። አንድ ግለሰብ ብቻ ዝም ብሎ መጽሐፍትን ጽፎ አምጦንኩ ተረከቡ ሲል እውነት ይሁን ሐሰት ይሁን መለኪያ ሳይኖር በማታውቁት ቋንቋ ተጽፎ ዝም ብሎ እንደ እንቁላል ሸፍናችሁ እዛችሁ ትኖራችሁ ስትገልጹት እናንተ አልገልጡት አላችሁ። የኛ ልጆች ገለጡት። ሲገለጥ ግማሹ የኛ ጥላቻ ነው፣ ከፊሉ ደግሞ ስለ ዝሙት ነው። እንዲያም ሲል ስለ ግድያ፣ ስለ ጥላቻ የሚያለማምድ ተከብሮ ተዳፍኖ የኖረ ግን የሐሰት ሰነድ ስለሆነ ይሄን ሰነድ ተውትና እንደ ሀገርም አብሮ አያኗኑረንም። በእውነቱ እንደምናነበው ከሆነ መጽሐፋችሁን ማለት ነው። እንደ ሀገርም አያኗኑርም፣ እንደ ሃይማኖትም አያጸድቅም። በሁለቱም ጥቅም ስለሌለው ተውት የሚል የምሽቱ መልእክቴ ነው። ቸሮ ያክብርልኝ። አመሰግናለን መምህር ልቆስቴ ቃሉት ያሰማልን አባቶቻችን። መልካም እሺ። እኔ አንድ እንደው መምህር ኤፍሬም የተናገሩት ነገር አለ። እሱንም አንድ ከማሳየቴ በፊት እንደው በቪዲዮ የሚጠቀሱ መረጃዎች ጥሩ ናቸው በሚል ማለት ነው። እስቲ ይህንን ቪዲዮ እንታዘብ እስቲ። መቼም ዛሬ የትዝብት ቀን ነውና አይኖቻችን ያዩትን እስቲ ሰብሰብ ብለን ሼር እናርጋቸው በሚል ነው። ሁሴ የሚባለው ሙስሊም መሳይ የዘመናችን ትውልድ ገዳይ አህባሾች ለእፎይ መረጃ ይሰጡ ነበር ሲሉ ነበር የሁሱ ደጋፊዎች። ረሱላችን ለሚሳደብ ኃይል ማለት ነው ለእፎይ። እኛ አህባሾች የአካል አምልኮት ደጋፊ እንሆን እንኳን ብንል፣ የዘረኛ ሙስሊም የአስመሳይ ሙስሊም ደጋፊ እንሆን እንኳን ብንል፣ ሁሱ አላህን እግር ያለው ሲለኛ ጫማ ይዘን ስጦታ መቅረብ ነበረብን ድጋፍ ለማድረግ። እንግዲህ ተመልከቱ፣ እነዚህ የሚያመልኩት አምላክና እነዚህ የሚያመልኩት አምላክ ጭራሽ አይገናኝም። ይሄ ነው መሬት ላይ ያለውን ነገር መስራት የተፈለገው። ትላንትና ሰምታችኋል። አንድ ቪዲዮ ስናይ ምንድን ነው ያለው? ምን አለ እንደው አላህ አላሃቸውን በገደለው ነው ያለው። የነሱ አላህ የነዚህን አላህ እንዲገለው ነው የሚመኝ የነበረው። ይሄ አይነቱ ልዩነት በእኛ ፊት ተደብቆ ድራማ በመስራት ያልተገለጠ የነበረ ነገር ነበረ። እሱን ነበር መግለጥ የተፈለገው። ይህን ማያውቅ ህዝብ እንዲያውቅ ነበር ማድረግ የተፈለገው። የሚነገራቸው የሚያውቁት አላህ አንድ ነው። በቃ ቁሉ አላሁ አሐድ አላሁ ሰመድ ይልሃል። አለቀ በቃ። ከዚህ ሌላ ምንም አያውቅም። ስለ እስልምናችሁ እንድታውቁ ነው በቃ የተደረገው። ትናንትና አይናችሁ እንዲገለጥ ነበር የተደረገው። መሬት ላይ ያለውን ስራም ተሰርቷል። እጅ ያለው ሲለኛ የሰዓት ስጦታ ይዘን መቅረብ ነበረብን። በፈጣሪ የሚቀልድ የዘመናችን የጅል ካምፕ አላህን ይሮጣል እያለ ሲሮጥ እንደ ሰው አይደለም እያለ እየቀለደ እኛ እንደ ሯጭ እንደ ገብረ ስላሴ ነው እንደ ቀኔሳ እንደሚባለው እኛ የኛ ያሸንፋል የኛ አምልኮት ያሸንፋል ሲሮጥ እያልን እንድናንጨበጭብ ነበር የምትፈልጉት። አለማፈራችሁ ደግሞ ድጋፍ ይሰጣል ለእፎይ ስትሉ ይሄን እንደ ሁለቱን አስሮ ነበር ራሱን እየገረፉ አርባ እየገረፉ አስሮ ማስቀመጥ። የዘመናችን ትውልድ ገዳይ ማን ወክሏችሁ? እስልምናስ ክርስትናስ እናንተ ናችሁ የምትወክሉት? ምድረ ጅላጅል። በጣም የሚያሳዝነው ደግሞ ሙስሊም መሰል በፈጣሪ የሚቀልድ አላህን እግር ያለው እጅ ያለው እግሩን ጀሃነም ይሞላል። እንግዲህ ይህ ኡስታዝ እስልምናን ወክሉ መጅሊሱ እውቅና ሰጥቶት 5000 ሰው አስልሟል የሚባልን ሰው ነው እንደዚህ እያሉት ያሉት። እንግዲህ ይሄ እስልምናን አይወክልም፣ ይሄ ሰውዬ እስልምናን አይወክልም፣ ሙስሊም አይደለም እየተባለ ነው። እንግዲህ ተመልከቱ። ይሄ ነው ያለው። መሬት ላይ የነበረው ነገር ነበር። መሬት ላይ የነበረችው የተደበቀችው ነገር ነች የፈነዳችው።
ፈንደርቶ የትም ቦታ ታዩታላችሁ። የትም ቦታ ላይ ተዘረክረኮ ነው የምታዩት። ቦምቡ ተጣለ። ኡስታዙን ለ3 ሰዓት ሙሉ በትዕግስት ሲጠበቅበት የነበረው ጉዳይ ይቺ ጉድ ዛሬ እንድትወጣ ነበረ። ከራሱ አካውንት ላይ ነው ማሳያችሁ። ይሄንን ከራሱ አካውንት ላይ ባይዘው ተመልከቱት። 16000 ሰው ተከታይ ያለው ይሄው የተለያዩ ቪዲዮዎች የሚለቅሰው ነው። የተለያዩ ቪዲዮዎች የሚለቅሰው ይሄው ሙስሊም እንደ ይሄው ተመልከቱት። ራሱ የሚናገረውን ተመልከቱት። የትናንት ነው ሽንፈት። በነገራችን ላይ እፎይ ብቻ እንዳይመስላችሁ የአህባሾችም ምንድን ነው ያልከው አንተ? ቁርአን ላይ እምነት የአህባሽ ሙስሊሞች ምን አገብቶኛ ስለ ሙስሊምና ስለ እፎይ ጥያቄ። ይህ አዲስ ያቋቋምከውን እምነት አሟልተህ አትቀርብም እንዴ? አላህ ያለው አልተገለጸም፣ አጆር አለው አልተገለጸም፣ አንገት አለው አልተገለጸም፣ ባት አለው አዎ አለው፣ ይወርዳል አዎ ይወርዳል። ምን አስቀባጠረ? ማን አነጻጽር ላይ ወዳድርልኛል እስልምና? አላህ ሱብሓነሁ ወተዓላ ማንንም አልመስልም እንዳታመሳስሉ ሲል ከእጅና ከእግር ከዓይን ከጆሮ ከምናምን መሰለ እንዴ? አላህ የዓለማት ፈጣሪ ማንንም አይመስልም ሲል ቁርአን በስሙ ነው የሚናገረው። ከዛ ውጭ አካል ዝርዝር ከቁርአን የለም። እሱ ደግሞ አንተ አቋም ከሆነ እምነት አሟልተህ ቅረብ ስትጠየቅ። እንግዲህ አንድ አይደለም ቁርአን ናቸው ማለት ነው። እንግዲህ ተመልከቱት። ይሄም ሰው የያዘው ቁርአን ይሄም ሰው የያዘው ቁርአን አንድ ሆኖ ሳለ ግን የተለያየ ነገር ነው የሚያወሩ። የተለያየ ነገር ማለት ነው። ግን እኛ ፊት ሲመጡ ምንድን ነው የሚባለው? ኧረ ሙስሊም አንድ ነው ነው የሚባለው። በሐሰት ሻሃዳ ያስያዛቸው ልጆች አለ ቪዲዮ ኧረ አለ ይከፈታል። እስኪ እነሱም ብናየው ጥሩ ነው። ቆስጥ ይላክልህ አንተ ላክልህ በውስጥ ሰላም ላክልኝ። በዚሁ በቲክቶክ ላክልኝ በቲክቶክ ላክልኝ። እሺ ከሻሃዳውን ጀምር። ተመልከቱ። አሽሃዱ አላ ኢላሃ ኢላላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማን ነበር ስምሽ? የመጀመሪያ ስምሽ? እንግዲህ ተመልከቱ። ስምሽ ማን ነው? ሀያት። አይ እኔ የመጀመሪያ ስምሽ ነው ያልኩሽ። አዎ ሀያት። በቃ እንደ ቀልድ ነው። በቃ ዝም ብሎ ውስጥ ገብተው ለመታየት ስለሚፈልጉ ምን አይታወቅ ሻሃዳ ይላሉ። የፈጠነ ነው የሚያስገባቸው። ምን ይሁን 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 ድሮም የለም የፈጠነ ነው የሚያስገባቸው። ምን ዛሬም የለም። አንድ ሙስሊም አልተቀበልንም። ከዛ ውይይት በኋላ በትምህርቱ የተመሰጠና ኦርቶዶክስ መሰጠችኝ ውስጤን ሳበችው በእርሷ በኩል መኖር እሻለሁ ፈልጋለሁ የሚል አካል ቢመጣ እና ብለን ከሚያስተምረው ሰው ጋር አገናኝተን እንደ አእምሮ ጽናት ዓመትም 6 ወርም ተምሮ ምስጢር አደላድሎ በስሜት ሳይሆን በእውቀት እንዲመጣ ነው የምናደርገው። እንዲሁ በእውነቱስ እንዲሁ አንድ ሃይማኖት ቋሚ ሰው የሃይማኖት አማኝ ሃይማኖትን ያክል ሰማያዊ ሀገር የምንኖርበትን ስለ መንግስተ ሰማያት ሳያስተምሩ ሳያለማምዱ ዝም ብሎ እንደመጣ ሃይማኖት መሪ ነን የሚሉ ሰዎች እንዴት ነው እዚያ ላይ በስሜት ዝም ብሎ ተናዶ ሰክሮም ሊሆን ይችላል በሌቱ 6 ሰዓት በጨለማ እና ብለው የሚያሳምኑ እንዲሁ ቢሄድላቸው ኑሮ ማለት ክርስቲያን እንዳልሄደላቸው አውቃለሁ። ግን ቢሆን ኑሮ ራሱ ቆይ ተማር እስኪ ይግባህ ምጅምር በውስጥ እናስተምርህ አይባልም እንዴ? አረ የተፈጠረውን መምህር ኤፍሬም ይሄ መሬቱ ላይ ያለውን ጉዱ እውነቱን ላሳዩት። ይኸው ከራሱ ከውስታዙ የሚለውን ይስሙት እውነታው ምን እንደሆነ ይኸው። እኛ እንግዲህ እኛም እናሰልማለን። እኛ ብንከፍርም በኋላ ቆይተን የምትሉ ከሆነ ይኸው አሁን እስኪ ባለፈው አላህ ሱብሓነሁ ወተዓላ እንዲህ ያለው ስትባሉ ስንቱ ሙስሊም ሽባህ ወድቆበታል። ወላሂ ይሄ ሰው ብዙ ጉዳይ ሰሙት። መምህር
ስንቱ ሙስሊም ሹብሃት ተፈጥሮበታል። ሹብሃት ተፈጥሮበታል ማለት ጥርጣሬ፣ ጥያቄ ተፈጥሮበታል። ስንቱም ሺዎች የሚቆጠሩ ይህን ቪዲዮ ያየ በሺዎች የሚቆጠሩ ይህን ቪዲዮ ያየ በሺዎች የሚቆጠሩ መሬቱ ላይ ያለው እውነታው ከኡስታዙ አፍ ግን ይሄ ነው። እንኳን አይደለም ሊሰል በሺዎች የሚቆጠሩ አዲስ ሆነብን። አላህ እንደዛ ነው እንደዛ ሲባል ስላላህ እንኳን አናቅማል። የለም ስላላህ አይታወቅም። ስላላህ ደፍሮ 5 ደቂቃ ማውራት የሚችል የለም። ለዛ ነው ኡስታዙን በውይይቱ ሰዓት ምን አያችሁት? ምን ላውራ ሰዓት አለኝ አሁንም የስንት ወር ኮርስ ነው እንደው በአንድ ጉዳይ እንኳን በክርስትና ላይ የሚሰጠው? ስለ አምላካቸው ምንም አያውቁትም። 5 ደቂቃ ማውራት አይችልም። አለኝ አሁንም ደቂቃ ምን ላውራ እስኪል ድረስ ተመልከታችኋል። እውነታው ይሄ ነው። ራሳችንን ተናገርን። ለምን ስለ አላህ እናቅም ነበር። ይሄ አለመማራችን መጨረሻ ችግር አመጣብን። የት ነው የምንውለው? እየተበተብኩ የምንውል ማለት ነው። አኺ አንተም ሌሎቻችሁም ሶስት ተመሶች አሉ። አንድ ነገር ብቻ ተረዱ። እኔ እያልኩ ያለሁት አንድ ነገር ነው። እሱ ምንድነው? ሙስሊሙ የራሱ እያረረበት የሰውን የሚያማስለው አመትናስን ነው እያልኩ ያለሁት። በጣም ወሳኝ ነገር ነው እዚህ ጋር ኡስታዙ የተናገሩት። ሙስሊሙ የራሱ እያረረበት የሰው ነው የሚያማስለው። ይሄ ስለ እስልምናው አንድ ነገር ሳያውቅ፣ ስለ ቁርአኑ አንድ ነገር ሳያውቅ፣ ስለ አምላኩ አንድ ነገር ሳያውቅ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ምንድነው የሚሉት? እንዲህ ነው መጽሐፍ ቅዱስ እንዲህ ነው፣ መጽሐፍ ቅዱስ እንዲህ ብሎ ኦኬ እንዲህ ብሎ ያብራራው ሰውዬ ስለ አምላኩ አንድ ነገር ሲጠየቅ ግን አያውቅም። አንድ ነገር ሲጠየቅ አያውቅም። ከራሱ ከኡስታዙ ነው እንግዲህ እየተመለከታችሁት ያላችሁት። ይህን ኡስታዝ በስነ ስርዓት የምታውቁት ነው። ኢትዮጵያ ላይ አይደለም የተማረው ይሄ ኡስታዝ። ማንም መድረሳ ቦታ አይደለም እንትን ያለው። ከሀገር ውጪ ተልኮ በስነ ስርዓት ትምህርቱን ተምሮ የመጣ ኡስታዝ ነው። ስለዚህ ምንም የማያውቅ ግን የሚያራግበውና የሚያማስለው የሰውን ነው። ስለ አላህ አያውቅም፣ ስለ ተውሂድ አያውቅም፣ ስለ ወር አበባ አታውቅም፣ ስለ ሚስቱ ጉዳይ አያውቅም። ሚስቱን ጉዳይ ያ ኡስታዝ ሚስቴን እንዲያድርጌ ነበር እንዴት አድርጋ እንዲህ ብዬ ነበር እያለ የሚጠይቀው። ስለዚህ ምንም አያውቅም። ላኢላሃ ኢለላህ አርካን አያውቅም። የላኢላሃ ኢለላህን ሽሩጥ አያውቅም። የሙሐመድ ረሱሉላህ ማዕናን አያውቅም። የሙሐመድ ረሱሉላህን ሽሩጥ አያውቅም። ስለ ቁርአን ስለ ሐዲስ አንድ ነገር አያውቅም። ፋቲሃን አስተካክሎ አይቀርም። እንቅራ ዲናችሁን ቅሩ ማለት ራስ ለምን እንደሚያሳምቁ እኔ ሞቅፌ ነው። ትክክል ነው እሱ ሌላ ትለፍ በስ አላህ ተባረከ። እኔ እሱ ነው ሞቅፍ። ሌላ ቦታ እነሁ እሱና ከሌና ከሌ ያጠፉ ጊዜ ናም መልስ ሰጣቸው። አጠፉ ተሳሳቱ ሲባል አዎ ቃል አላህ እንደ አላህ እንዲህ ብሏልና ተው ይባላል። ይሄ ነው መምህር መሬት ላይ ያለው ትክክለኛው ነገር እና ግሩም ነው በእውነት በስሜት እኛ ቤተክርስቲያን እንኳን ሃይማኖት ትዳር አይመሰረትም። ይበቃል። ሌላ ጊዜ አወራለሁ። ሌሎቹን አሳት ውስጥ ወይ እየላኩልህ ነው። እየገባ ነው እንትን ነው። ይሄ አሁን ቀጥሎ ቆስቲ ቀጥልሽ ላክልኝ። የገባ ሰው ነው። ትንሽ ልናገራችሁ ብዬ ነው። የዛው ቀን የውይይቱ ቀን ነው ይሄ ቪዲዮ የተቀረጸው እና አሁን ቆስጤ ያሳያችኋል። ጥቂት የገባ ነው። በቲክቶክ ነው የላኩት ያለሁት። ትንሽ ረዘም ብዙም አይረዝም። አክቹዋሊ ቆርጬ ቶሎ ብዬ አነሳሳሪ ፓርቱን አውጥቼ ዋናውን ፓርት ነው ያስገባሁላችሁ። ሙሉ ቪዲዮን ከፈለግ ሰጥሃለሁ። አሁን ገብቷል መሰለኝ። እስቲ ቼክ አድርገው። ገብቷል። ቆስጤ ያለኔን አይደለም የምትልከው አይደል? በቆስጠንጢኖስ ነው። አንዴ ሴንዲንግ እያለ ነው። ትንሽ 1-2 ደቂቃ ጠብቀው። አፕሎድ አላልኩትም፣ ዝም ብዬ እንትን ያልኩት ፋይሉን ነው እየላኩልህ ያለሁት። ወይ ቴሌግራም እስቲ ቴሌግራምን ስጠኝ እስቲ ቆስጤ ቴሌግራምን ስጠኝ እስቲ። እኔ እኮ አስቸገርኩ እኮ። እስቲ ስንት ነገር አውርተን ቆስጤ
አገኘሁት። ገባ አሁን ገባ። በቃ ቀንዴ ላክልህ። አሁን የአሁን ቀሱ የሚያሳያችሁ 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 በጌታችን በኢየሱስ ክርስቶስ ትምህርት ለማይኖር አምላክ የለውም ሲል እኔ በሙስሊሞች ነው ያረጋገጥኩት። ምክንያቱም በአምላክ የሚያምን ሰው ይሄን በፍጹም ሊያደርግ አይችልም። አምላክ የለውም ነው የሚለውና አሁን ልኬልሃለሁ፣ በቆስጠንቲኖስ ልኬልሃለሁ፣ በቴሌግራም ላይ ገብቷል። አምላክ የለውም ነው የሚለው። ተመልከቱ ምን እንደሚል እና በአምላክ የሚያምን ሰው መቼም ቢሆን ሊያደርገው የማይችለውን ነገር ነው የሚያደርጉት። ያሳያቸዋል። አሁን እሱ የመጣና ያሳያቸዋል። እዛው የቆየ እዛው የነበረው ቪዲዮ ነው እና ያሳያቸዋል። እሺ ተመልከቱ ምን እንደሚል። በጣም መዋረድ ግን እንደው አይሰለቻቸው? እኔ እንጃ በእውነት ከፍታል ሊሆን ነገር ሶሪ እኔ ጋር አንተ ጋር ነው። ኦኬ አንተ ጋር ነው። ከመጀመሪያ ጀምሮ ተመልከቱ። ረሱላህ ማሻአላህ ለአላህ ምስጋና ይገባ። ረሱላህ ማሻአላህ ለአላህ ምስጋና ይገባ። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። በየነቢያት ዘመን ሁሉ በአሁንም ዘመን ሰዎች ወደ እስልምና ተመልከቱ። አሁን ኢትዮ ዘራፍ የሚለው ሰውዬ አካውንቱ ተመልከቱ። ኢትዮ ዘራፍ ምን እንደሆነ አካውንቱ ገብታችሁ ተመልከቱ። ማንንም ልጠላ እችላለሁ። ሂጃብ ያደረገችው ናት። አየኸው? ከዛ ሪፖስት ያደረገውን ደግሞ ተመልከቱ። ሪፖስት ያደረገውን ራሱ ሁሱን ራሱ አድርገውታል። አዎ ቆይ ድምፁን አሰማው። ከመጀመሪያው ሪፖስት ያደረገውን ከመጀመሪያው አሰማው። ሪፖስት ያደረገውን ወደ ኋላ ፕሌይ በለው። ማንንም ልጠላ እችላለሁ እኮ ውድ እህቴ፣ ግን እህቴ የሚላት ሂጃብ ያደረገችውን ነው። ከዛ ቀጥሎ ማን ሪፖስት እንዳደረገ እዩ ስሙ። መሐመድ ሸፊኢ የሚለውን ሰው የሚልን መንዙማ ሪፖስት አድርጓል። እህቱ ሙስሊም ናት ከዚህ በፊት ማለት ነው ፖስት እንዳደረገ። ያኔ ግን እስልምናን ተቀበለ። የውይይቱ ቀን ማለት ነው። እሺ እነዚህ ሰዎች በቁም ነገር ሰይጣንን እያመልኩ አይደለም? ቆስጤ በቁም ነገር ጌታን በቁም ነገር እነዚህ ሰዎች ዴሊብሬት ሰይጣንን እያመልኩ አይደለም ታዲያ? ኦፍ ኮርስ አዎ። እኔ ማለት የሆነ ሰዓት ላይ ግን አይከብድህም ሁላ ማለት በተከታታይ መዋፈት። ለዚህ ነገር ደግሞ እኮ በጣም የሚገርምህ ሳሚ እንዴት በቃ ውይይቱ አልተፈለገም ነበር። እንዲህ ግን ስለተፈጠረ ምን እያሉት ነው መሰለ? ዮኒ ማኛ አሁን ይሄንን አድርጎ የለ ይገደል እያሉት ነው። ዮኒ ማኛ ይገደል እየተባለ ነው። ይቅርታ አድርጉልኝ። አይ ፖለቲካቸው እንዲባንክ ካላችሁ ዮኒ ማኛ ሙርተድ እንደሆነ ለምንድን ነው ዮኒ ማኛ ይገደል የሚባለው? ሙርተድ ስለሆነ። ሙርተድ ማለት ምን ማለት መሰላችሁ? ከእስልምና ለቆ ይወጣ ማለት ነው። ዮኒ ማኛ ከዚህ በፊት ሰልሞ ነበር። ከዛስ እስልምና ሐሰት ነው እንደውም በአናተ ምናምን ተተከል ምናምን እያለ ይላል። እንደዛ ብሏቸው ወጣ። ስለዚህ ሰው ምን አይነት አይዲያ እየመጣበት ነው? ይገደል። በነገራችን ላይ ጋርም ግጭት አለ እነሱ ጋር። እንግዲህ ሙርተድ በምን እንለያያለን? አሁን ውይይቱ ላይ ፖለቲካቸውን ቀስ ብሎ በዘዴ ሰርከምቬንት ስላደረገና ዲባንክ ስላደረገው ሙርተድ ነው ታውቃላችሁ። እስልምና ውስጥ ገብቶ ስናፈንግጦ የወጣ እንደሆነ ከዛም ብድግ ብሎ ይሄው ሰደብኩኝ ምን ታመጣላችሁ ብሎ ባደው ቁጭ ብሎ አይፉን ከፍቶ እነግርሃለሁ። ልክህን ያ ነብዩን ሲሳደብ አላህን ሲሳደብ ቁርአን እንደፈለገ ሲሳደብ አሁን ተመልሶ እዛ ቤት ቁጭ ብሎ ዮኒን ዳኛ ሲያደርጉት አላህ መናቅ አይሆንም? ዳኛ ሲያደርጉት ፍረድ አንተ እስቲ ይሄን ነገር ተመልከት አንተ ሲሉት ከይፍ ያ እነ ዮኒ ማኛ ቤትና ኢዮዳብ ቤት እየተገባ ሌሎችም እነዛ ያቺ ክርስቲያና ጸጉራቸው ብረር ያለ እሷ ቤትም ሆነ ሌሎችም ነቢዩን በመሳደብ አላህን በመሳደብ ዲን ኢስላምን በመሳደብ ቁርአንን በመሳደብ
የሚታወቁ ሰዎች ብዙ ስለሚሰበሰቡ ተብሎ እዛ እየተገባ የሚደረገው ነገር አሁንም ከአላህ ጋር የሚያጣላ እንጂ ከአላህ ጋር የሚያስታርቅ መስሎ ይኸው አይ ቲንክ ከጨረስኩ ፍላግ ያደርግብኛል መሰለኝ። ቀጥሉ፣ ሀሳብ ስጡ። ሶ እንግዲህ እንደምትመለከቱት በግልጽ ዮኒ ማኛ ይገደል እያሉ ነው። ከውይይቱ በፊት ያላሉትም ማለት ነው። ከውይይቱ በፊት እንዳይ ነገር ተነስቶ አያውቅም። በውይይቱ ሰዓት ግን በዘዴ ቀስ ብሎ የእነሱን ፖለቲካ ዲበንክ አድርጎ ቀስ ብሎ የእነሱን ፖለቲካ ጠልፎ ሁሱና ኢምራንን አምጥቷቸዋል። አየኸው። ስለዚህ ይገደል እያሉ ነው። እንትና ይገደል እያሉ ነው። ዮኒ ማኛ ይገደል እያሉ ነው። ምክንያቱም ፖለቲካቸውን ዲበንክ አድርጓል። ከውይይቱ በፊት ሙርተድ ነው መገደል ያለበት የሚል ነገር አልተናገሩም። አያችሁ። ከውይይቱ በኋላ ነው እንዳይን ነገር እያሉ ያሉት። ሲቀጥል ቅድምም ታላቁ ጅብሪልም ለማንሳት ሞክረው ነበር። እግዚአብሔር ይባርክ። የውሃብዮች አምላክ ያው የተለያዩ ብዮች አምላክ ያው የተለያዩ ብዮች አምላክ ያው የተለያዩ ብዮች አምላክ ያው የተለያዩ አንድ ቢይንግ ወይም ደግሞ አንድ አካል ወይ አንድ ማንነት የሰውነት ክፍል ካለው እጅ እግር ካለው እነዛ እጅ እግሮች የሚኖሩበት ቦታ ያስፈልጓል። ለምሳሌ አላህ ባት ካለው አላህ እጅ ካለው ኦኬ፣ ያ ባት ያ እጅ ኤግዚስት የሚያደርግበት ቦታ ሊኖረው ይገባል። ይሄ ለምን አላህ አምላክ ሊሆን እንደማይችል ፕሩቭ እንደሚያደርግ ታውቃላችሁ? ቦታ ፍጡር ነው ሲጀመር። ቦታ የሚባለው ነገር ራሱ ፍጡር ነው። አቅጣጫ እንግዲህ አቅጣጫ ኦልሬዲ ቦታ ውስጥ የሚካተተው ዳይሬክሽን ኢዝ ኢንክሉዲንግ ስፔስ። ስፔስ በራሱ ፍጡር ነው። ሶ አላህ በባህሪው በመሰረታዊ ባህሪው ወይ ደግሞ በዘላለማዊ ባህሪው አካል ካለው የተገጣጠሙ ይገጣጠም የተገጣጠመ ይሁን የተነጣጠለ ይሁን አይታወቅም፣ ግን አካል ካለው የግድ ያ አካል የሚኖርበት ቦታ ያስፈልገዋል። a place in which that body part exists is a must። ስለዚህ አላህ የግድ ቦታ ያስፈልገዋል ማለት ነው ለመኖር። ቦታ የማያስፈልገው ከሆነ አካላቱ የት ነው የሚኖሩት? ባቱ የት ነው ያለው? እጁ የት ነው ያለው? የት የሚለው ነገር ሊነገርለት ነው ማለት ነው። እሱ ራሱ ቦታ ካስፈልገው ማለትም ለአካላቱ ቦታ ካስፈልገው የቦታ ፈጣሪ ሊሆን አይችልም። የቦታ ፈጣሪ ሊሆን አይችልም። እሱ ራሱ ቦታ ያስፈልገዋል። እሱ ራሱ ቦታ እያስፈልገው የቦታ ፈጣሪ ሊሆን አይችልም። ሶ የዋሃቢዮቹ አምላክ የዋሃቢዮቹ አላህ አምላክ ሊሆን አይችልም። ቦታ ያስፈልገዋል። it is in need of a space። አየኸው፣ ስፔስ የግድ ያስፈልገዋል። ሶ ስፔስ የግድ ካስፈልገው አምላክ ሊሆን አይችልም። ምክንያቱም ቦታን የፈጠረ ፈጣሪ በቦታ አይገደብም ወይም ቦታ አያስፈልገውም። ጊዜን የፈጠረ ፈጣሪ በዘመን የተገደበ አይደለም፣ ወይ ደግሞ ዘመን ላይ የተመሰረተ አይደለም፣ ኮንቲንጀንት አይደለም ታይም ላይ። ኦኬ፣ ቁስን የፈጠረ ፈጣሪ ቁስ ሊሆን አይችልም። ስለዚህ የዋሃብዮች አምላክ አካላት ካሉት እነዛ አካላት የሚኖሩበት ቦታ ያስፈልጋል። ቦታ ካስፈለገው ደግሞ አካላቱ ቦታ ካስፈለጋቸው ደግሞ በቦታ ላይ የተመሰረተ ነው፣ ደግሞ በቦታ ላይ ጥገኛ ነው። በቦታ ላይ ጥገኛ ከሆነ ደግሞ የቦታ ፈጣሪ ሊሆን አይችልም። እሱ ራሱ የቦታ ጥገኛ ሆኖ የቦታ ፈጣሪ ሊሆን ስለማይችል ማለት ነው። አየኸው፣ እሱ ራሱ የቦታ ጥገኛ ሆኖ። ስለዚህ ይሄ የዋሃብዮች አምላክ ሊሆን እንደማይችል ያሳያል። አይ ቲንክ ቀሲስ ህዝጊያስ መጥተዋል መሰለኝ፣ ይናገሩ። ይቅርታ ካስረዘምኩት። እሺ፣ እንዴት አላችሁ? ቀሲስ ይፍቱ ይባርኩኝ። እግዚአብሔር ይባርክ። እንዴት አሉ ዲያቆን? መስገን አምላክ ፓላዲ አይዛያ ዲያቆን ታላቁ ሁላችሁንም ሰላም ብያለሁ። እኔ አጠር አድርጌ የምናገረው ዲቤቱ ላይ የታዘብኩትን ነገር ነው። እንትኑን ንጽጽሩ እናንተ ተናግራችሁታልና ክርስቲያኖች አሁን እስልምናውን ያው እናንተ ሁሉንም ስለሄዳችሁበት፣ ለክርስቲያኖቹ ግን ያለኝ መልእክት ምንድን ነው? የዛን ቀን ያየነው የተረዳነው ነገር መጽሐፍ ቅዱስ ላይ ያሉ ቃላቶች ወይም መጽሐፍ ቅዱስ ላይ የተጻፈ ነገር ትናንተ በሐዋርያት ጊዜ ብቻ እንዳልቀረ ነው እኔ የተረዳሁት። ለምሳሌ የምትናገሩት እናንተ ሳትሆኑ የአባታችሁ መንፈስ ነው የሚናገረው እና በዛን ቀን በእፎይ ላይ የነበረው እፎይም ብዙ ጊዜ ሰምተነዋል፣ ብዙ ጊዜ አይተነዋል። ዲቤትም ሲያደርግ በራሱን ገብቶ ሲያስተምር፣ ነገር ግን
እግዚአብሔር አብሮት ይናገር ነበር። ይሄ የሆነው ደግሞ ምሳሌ 16:1 ላይ የልብ መዘጋጀት ከሰው ነው፣ የአፍ መልስ ግን ከእግዚአብሔር ነው ይላልና የእፎይ ስልኮች ሲገለጡ መረጃዎች እንደ ውሃ ይፈሱ ነበር። ልጁ ግን ምን ያህል ሲጨናነቅ እንደነበረ አይታችኋል። እፎይ ተዘጋጀ፣ እግዚአብሔር የአፍ መልስ ሰጠ። በደንብ አድርጎ ነው የሰጠው። ወይም ቅዱስ ጳውሎስ ኤፌሶን መልእክት ላይ እንዳለው እናንተ ስለ እኔ ጸልዩ የወንጌልን ምስጢር እንደሚገባ አሳውቅ ዘንድ ነው እና በነቢያት የተሰበከው ምንም ሳይናገር የእፎይ ቃል ሚዛን ያነሳ ነበር እና በጣም በጣም በሚደንቅ ሁኔታ ነው አካሄዱን የሄደው፣ ምንም ያለምንም ትግል ማለት ነው። እና ስለዚህ ሁላችሁም በዚህ ንጽጽር ውስጥ ያላችሁ ሰዎች አደራምለው እንደዚህ አይነት በቃ ዝግጅት፣ እንደዚህ አይነት የልብ ዝግጅት፣ እንደዚህ አይነት የጸሎት ህይወት፣ እንደዚህ አይነት ነገር ባደረግን ቁጥር እግዚአብሔር እውነቱን እየገለጠ በነቢያት የተሰበከው በሐዋርያት የተመሰከረው በእኛ ዘመን ደግሞ ድጋሚ እንዲህ አይነት ትንሣኤ በሰው ልጆች ልቦና ውስጥ ትንሣኤ የሚያመጣ ብዙ ነገር መስራት ይቻላል እና በእውነት ሁላችሁንም እግዚአብሔር እድሜ ጤና ይስጣችሁ። እፎይ በተለይ ደግሞ ለከፈልከው መስዋዕትነት የቆምክለት ኢየሱስ ክርስቶስ በመውጣት በመግባትህ ይጠብቅ ብያለሁ። ይሄ የመጀመሪያ መልእክቴ ነው። ሁለተኛው መልእክቴ ደግሞ አንዳንዴ ዝምታ ወርቅ ነውና አሁን ቪዲዮ እየሰራችሁ ያላችሁ፣ ኮመንት እየጻፋችሁ ያላችሁ አዶኖ በማጨብጨባችሁ ለሙስሊሞች ምን እንደምትጠቀሙ። እኔ ክርስቲያን ነኝ ግን እፎይን አልደግፍም። በቃ ካልደገፋችሁ ዝም በሉ፣ ማንም አላስገደዳችሁም እና እንደዚህ አይነት በሽተኞች እግዚአብሔር ይማራችሁ ላለው። በመጨረሻውና ሶስተኛው መልእክቴ ግን ኦርቶዶክሳውያን አሕዛብ በምድርም አርደውን ከቦታችን አሳደውን ቤተክርስቲያን አቃጥለውብን መነኮሳት፣ ካህናት፣ ምዕመናን፣ እርጉዝ፣ ወጣት፣ ሴት፣ ሕፃን ገለውብንም እሺ ያኛውስ በምድር ነው። በኦንላይንም እንገደል፣ በኦንላይንም እስኪገሉን ነው የምንጠብቀው። እፎይ ስንተኛ አካውንት መክፈት አለበት? ምንድን ነው የእሱ አካውንት የሌሎችም ወንድሞች አካውንት እንዲጠበቅ የማይደረገው? እግዚአብሔር ከኛ ጋር ከሆነ፣ ድሉ ከኛ ጋር ከሆነ፣ ሁሉም ነገር ከኛ ጋር ከሆነ ለሰው የማይቻል ለእግዚአብሔር ይቻላልና ለምንድን ነው ዩቱቡ ስንት ነገር መደረግ እየተቻለ፣ ቲክቶኩ ስንት ነገር መደረግ እየተቻለ ለምንድን ነው ዝም የምንለው? አካውንት እየከፈተ መኖር አለበት ወይ? ስለዚህ ለሁላችሁም ያለኝ ምክር አሁን ምንድን ነው፣ ነገም ቪዲዮ እንሰራለን ብለናል ከወንድሞች ጋር ተባብረን። ቴዲ አፍሮ የዘፈነ ጊዜ ሰዎች ምን አደረጉ? ዩቱብ አዲስ ፊውቸር ፈጥሯል። እዛ ዩቱብ ላይ ትገቡና ጆይን አለው ሜምበር መሆን $1 $2 ዩቱቡ በአካውንትም በሰብስክራይበርም አሳድገን ከዛ በኋላ እነዚህ ወንድሞች መጽሐፍ እንዲያሳትሙ ከዛ አልፎ ተርፎ ደግሞ ጸሐፊ ሁሉ ቴክኒካል ሰፖርት አይቲ ሰፖርት እንዲኖራቸው ማድረግ እንችላለን እና የመተኛት ዘመን አብቅቷል። እንደበታችሁን ያከናወነ ጥበቡን የገለጠ አምላክ ምስጋና ይግባው። በመጨረሻ ግን ያው አልተገለጠም የሚል ትምህርት እንደሆነ በእስልምና ምንም የተገለጠ ነገር አልነበረም። ሲገለጥ ደግሞ እንዲህ ባዶ መሆኑን አይተናል ማለት ነው እና እኛ የምናመልከው አምላክ ግን ትንቢተ አሞጽ ምዕራፍ 3 ቁጥር 6 ላይ እግዚአብሔር ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። ያን ሁሉ ለነቢያት የነገረ አምላክ ነው ያለን እንጂ ብላችኋል ተብሏችኋል አይደል። እግዚአብሔር ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። ሁሉን አስቀድሞ ለነቢያት ነገረ። በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ለሐዋርያት አይምሯቸውን ሲከፍትላቸው ሉቃስ 24 ላይ ምን አላቸው? ስለ እኔ በሙሴ በነቢያት በመዝሙራት
የተባለው ይፈጸም ዘንድ ያልኳችሁ ቃሌ ይሄ ነው አለ እና በእውነት እግዚአብሔርን ተንበርክከን ያመሰገንበት ነገር ነበረ። ጳላዲ ሁላችሁንም እግዚአብሔር ይስጥልን። አመሰግናለሁ። እናመሰግናለን ቀሲስ፣ እግዚአብሔር ዘመኖትን ያርዝምልን። ጳላዲዬ ምናልባት ቀሲስ ያልከው ልጅ አስተካክል፣ እኔ ዲያቆን ነኝ። እሺ ዲያቆን ይቅርታ። እሺ ዲያቆን ይቅርታ ናቸው ዲያቆን እስኪያስ። እኔም አጭር ነገር ልበልና እሺ ይቅርታ። ትልቅ ላይ አድርጓቸው ቀሲስ፣ ትልቅ ላይ አድርጓቸው። ይቅርታ ቀሲስ። ቃለ ሕይወት ያሰማልን ዲያቆን መምህር እስኪያስን። እሳቸው ያሉትን ሁሉ ወስደን እኔ ምስጋና ብቻ ነው ማመስገን የምፈልገው ከእፎይ ወንድማችን ጀምሮ በተለይ እስልምናው ላይ የምትሰሩ ወንድሞች እህቶች ሁላችሁንም እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቃችሁ፣ ሀሳባችሁን ሁሉ ይፈጽምላችሁ። በእውነት ትልቅ ስራ ነው እየሰራችሁ ያላችሁት። ሌሎቻችንም ደግሞ በምንችለው ሁሉ ማገዝ አለብን ብዬ አስባለሁ። በተለይ አገልጋዮች የሆንን ያው ጳላዲም ከዚህ በፊት ሲያነሳ ሰምቻለሁ። አንድ ጊዜ ብዙ ሰው ያው እስልምና ስህተት መሆኑን ሐሰት ላይ የተመሰረተ መሆኑን አውቆ እየመጣ ነው ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንና አቀባበላችን ላይ በደንብ ተዘጋጅተን ምዕመናኑን የሚመጡትን ወንድሞች እህቶች በደንብ መቀበል፣ ማስተማር፣ የሚፈልጉትን መንፈሳዊ አገልግሎት እንደው በቅንነት መስጠት አለብን። እሱን ለማድረግ በተለይ ካህናት የሆንን መምህራን የሆንን ሁላችንም ማገዝ አለብን። ዞሮ ዞሮ ለአንዲት ቤተክርስቲያን ስለሆነ እነዚህም ወንድሞቻችን እህቶቻችን እያገለገሉ ያሉት ዋጋ እስከ መክፈል ድረስ እያገለገሉ ያሉት ለቤተክርስቲያን ብለው ነውና በተለይ ቤተክርስቲያን ውስጥ ያለን መዋቅር ውስጥ ያለን ስራችን የሆነ አገልጋዮች ደግሞ እግዚአብሔርም ስለሚጠይቀን በቅንነት የአንድ ሰው መዳን በሰማይ ትልቅ ደስታ ስለሆነ እግዚአብሔርም ከሰማይ ወደ ምድር የወረደው ክርስቶስ አንዱን የጠፋውን አዳምን ፍለጋ ነውና እሱ ላይ በደንብ ተባብረን እንድንሰራ የሚጠበቅብንን ሁሉ እንድናደርግ ቅድም ዲያቆን እንዳለው እፎይ ወንድማችን እንግዲህ 4ኛ አካውንት እንደከፈተ ሰምተናል። ይሄ የኛ ድክመት ነው እውነት ለመናገር እና የሚጠበቅብንን ባለማድረጋችን ነው ብዙ ችግሮች የሚፈጠረው እንጂ እምነታችን እውነተኛ ነው፣ ትምህርታችን እውነተኛ ነው፣ ቤተክርስቲያናችን ታላቅ ናት፣ ህዝባችን ታላቅ ነው። ግን ያንን የሚመጥን ስራ እየሰራን ስላልሆነ እሱ ላይ በደንብ እንንቃ፣ ከእንቅልፍ እንውጣ፣ እንተባበር፣ እንተጋገዝ። በርቱልን ወንድሞቻችን እህቶቻችን፣ ጳላዲ ወንድማችን እዚህ ያላችሁ ሁላችሁም በርቱ ለማለት ነው። እግዚአብሔር ይስጥልኝ። ግናልን ቀሲስ ጳላዲ ያለ አለው እሺ ተባረክ ጳላዲ። አንድ ነገር ልበላችሁ። እንግዲህ የውይይቱ ርዕስ የነበረው የነቢያትና የሐዋርያት አምላክ ማን ነው በሚለው ርዕስ ነው። እፎይ ሙስሊሞቹ በሚረዱበት መንገድ ነው ያብራራው። እኔ በተለይ ዛሬ ሳስብበት ነው በደንብ የገባኝ የሱ ታክቲክ። አሁን ሌሎቻችን እስልምናን የምንሰራ ብንሄድ የስ ማስረጃ እናቀርባለን። ክርስቲያኑ ሊማር ይችላል። ምናልባት ከጥቂት አንድ የሆነ ሙስሊም ሊያስብ ይችላል እንጂ እነሱ በሚገባቸው ቋንቋ አይሆንም። አያችሁ፣ እነሱ የሚገባቸው ቋንቋ አሁን ለዛ ነው ከስር አንዳንድ ክርስቲያኖችም ይላሉ እኔ አልገባኝም ወይ እፎይ መንገድ አልገባኝም፣ ምንም አመርቂ ውጤት አልመጣም ይላል። አብዛኛው ክርስቲያን አይረዳውም። ለምንድን ከተባለ በክርስትና አይን ነው የሚያየው፣ ደግሞ ከክርስትና መነጽር ነው የሚያየው። እፎይ ግን ልክ እነሱ በሚረዱት መንገድ ነው ያስረዳቸው። ስለዚህ አሁን ይሄ ሁሉ የምናየው ውጤት ወይም ደግሞ ይህን ሁሉ የምናየው ዶሚኖ ኤፌክት ተፈጥሯል ማለት ነው። ለዚህ እግዚአብሔር እናመሰግናለን። ይሄ ግን ከነሱ ፐርስፔክቲቭ ነው፣ አስፈላጊ ነው። እንኳንም ሆነ እግዚአብሔር እንኳንም እፎይን ረዳው። ግን ደግሞ ከኛም አንጻር እኛም በእውነት የነቢያትና የሐዋርያት አምላክ እግዚአብሔር መሆኑን በምን እናውቃለን? መጽሐፍ ቅዱስ ብቻውን ማስረጃ ነው ወይ? በሚገባ ማስረጃ ነው። ለምንድን ከተባለ መጽሐፍ ቅዱስ ብቻውን ከቁርአን ይበልጣል። አንድ ነገር ላስረዳችሁ ክርስቲያኖች፣ መጽሐፍ ቅዱስ በብዙ ጸሐፊያን የተጻፈ መጽሐፍ ነው። ኦኬ፣ ብዙ ነቢያት ብዙ ሐዋርያት የጻፉት መጽሐፍ ነው እንጂ አንድ ሰው ተነስቶ አይደለም ሁሉ ነገር ለኔ ወረደልኛል። አሁን ቁርአን ምንድን ነው? ሙሳ እንዲህ አለ፣ የሙሳን ንግግር የሚዘግብ ቃል ወረደልኝ መሐመድ። የዳውድን ቃል የሚዘግብ መጽሐፍ ወረደልኝ መሐመድ። እያንዳንዱ ነቢያቱ አሉት የሚሉት ነገር በሙሉ በራሳቸው መጽሐፍ ሳይሆን የተጻፈው መሐመድ ነው ወረደልኝ ያለው።
ኦኬ መጽሐፍ ቅዱስ እንደዛ አይደለም። በደንብ አስተውሉ። መጽሐፍ ቅዱስ የራሳቸው የነቢያትን ጽሁፍ የራሳቸው የሐዋርያትን ጽሁፍ ነው የሚሰጣል። ስለዚህ አሁን ለምሳሌ ጴጥሮስ ምን ያምናል? ይኸው የጴጥሮስ መጽሐፍ አለን። ዮሐንስ ምን ያምናል? የዮሐንስ መጽሐፍ አለን። ጳውሎስ ምን ያምናል? የጳውሎስ መጽሐፍ አለን። ያዕቆብ ምን ያምናል? የያዕቆብ መጽሐፍ አለን። አያችሁ። ከነቢያት ደግሞ ሙሴ ምን ያምናል? የሙሴ የዳዊት ምን ያምናል? ዳዊት፣ ኢሳያስ፣ ኤርሚያስ በሙሉ በመጽሐፍቶቻቸው በራሳቸው መጽሐፍ ላይ ተገልጿል። ስለዚህ በዚህ ረገድ ብቻ መጽሐፍ ቅዱስ ከቁርአን ይበልጣል። ኦኬ የእያንዳንዱ የነቢያትና የሐዋርያት የራሳቸው ጽሁፍ ነው መጽሐፍ ቅዱስ። ቁርአን ደግሞ አንድ ሰው ነው እነሱ እንዲህ አሉ፣ ይሄ የእነሱ ንግግር አላህ ወረደልኝ፣ የእነሱ ንግግር ያካተተን ቃል ወይም ያካተተን ዋሂ አላህ ወረደልኝ ያለው አንድ ሰው ነው እንጂ የራሳቸው መጽሐፍ አይሰጡንም ሙስሊሞች። ስለዚህ በዚህ ረገድ መጽሐፍ ቅዱስ ከቁርአን ይበልጣል ማለት ነው። ነገር ግን እንደው ከመጽሐፍ ቅዱስ ውጭ ምን ማስረጃ አለ? ምን እኛ ማወቅ ስላለብን ከመጽሐፍ ቅዱስ ውጪ የነቢያትና የሐዋርያት አምላክ ያህዌ መሆኑን እግዚአብሔር መሆኑን የሚያሳየው ማስረጃ ብዛቱን ብትመለከቱት ክርስቲያኖች ትደነግጣላችሁ። ሊትራሊ ትደነግጣላችሁ። እኔ ደንግጫለሁ። ቱ ቢሆንስ በዚህ ደረጃ እግዚአብሔር ማስረጃ ሰጥቶናል ብዬ ደንግጫለሁ እኔ ማለት ነው። ኦኬ የነቢያትና የሐዋርያት አምላክ እግዚአብሔር ለመሆኑ እግዚአብሔር የሚለው ቃል የግዕዝ ቃል ነው። ሁላችንም እንደምናውቀው እግዚአብሔር፣ እግዚአ ማለት ጌታ ማለት ነው። ብሔር ማለት ደግሞ ህዝብ ማለት ነው። ስለዚህ የህዝብ ሁሉ ጌታ ማለት ነው። ግን ትርጉም ነው። ኦኬ የምን ትርጉም? የያህዌ ትርጉም። ያህዋ ዕብራይስጥ የሚለው ቃል ነው። ስለዚህ እኛ እግዚአብሔር ስንል ያህዌ እያልን ነው በነገራችን ላይ። ለዛም ነው አሁን እኛ ሃሌሉያ የምንለው። ሃሌሉያ ማለት ምስጋና ለእግዚአብሔር ወይም ምስጋና ለያህዌ ማለት ነው። ለምንድን ነው ሃሌሉያ የምንለው ስንል ምስጋና ለያህዌ እያልን ነው፣ ያህዌ ስለሆነ አምላካችን። ስለዚህ አሁን ጥያቄው ስለዚህ ያህ ወይም ደግሞ ሃሌሉያ ሲባል ያህ ማለት ያህዌ ማለት ነው። ሂሌል ማለት ምስጋና ማለት ነው። ሃሌሉያ ወይም ምስጋና ለያህዌ የምንለው አምላካችን ያህዌ ስለሆነ ነው። እግዚአብሔር የምንለው ያህዌን ነው። ግን አሁን ያህዌ የነቢያትና የሐዋርያት አምላክ ለመሆኑ ከመጽሐፍ ቅዱስ ውጭ የሆነ ሶስት ማስረጃ ልስጣችሁ። ሁሌ አነሳዋለሁ አላዲ እና ዛሬ ምናምን በጣም አስፈላጊ ማስረጃ ስለሆነ ነው። አንዴ ጠብቁኝ ልክፈተው። ሶስት ማስረጃ ልስጣችሁና ከዛ በኋላ አይ ቲንክ ጳላዲም ደክሞታል መሰለኝ እናጠናቅቃለን። የመጀመሪያው ማስረጃ አንዴ እየፈለኩት ነው። አንዴ The Cursed Amulet of Mount Ebal ይባላል። ኦኬ The Cursed Amulet of Mount Ebal ይባላል። ኦኬ ላሳያችሁ። ሁሌ ማነሳው ማስረጃ ነው። በጣም አስፈላጊ ማስረጃ ስለሆነ ነው። ተመልከቱ ምን እንደሚል። Mount Ebal Amulet affirms Israelite worship of Yahweh። የጌባል ተራራ ላይ ወይም ደግሞ ኤባል ተራራ ላይ የተገኘው ክታብ የጥንት እስራኤላውያን ያህዌን ያመልኩ እንደነበር አረጋገጠ ይላል። ተመልከቱ ምን እንደሚል። ይሄ ያን የተገኘው ክታብ ነው። እንደዚህ ይላል። ያን የተገኘው አርኪኦሎጂካል ክታብ ነው። The small folded amulet was found in 2019 among spoiled materials taken from a dig many years earlier at Joshua's altar on Mount Ebal። በ2019 ዓ.ም ላይ ይሄ ክታብ የተገኘው ጌባል ተራራ ላይ ነው። የኢያሱ መሰዊያ ከመገኘቱ በፊት ነው። የኢያሱ መሰዊያ ተገኝቷል። እሱን አሳያችኋለሁ ቀጥዬ። But it's too little to open and read። ነገር ግን ይሄኛው ክንፎቹ ኦኬ ከፍቶ ለማንበብ አይመቹም ነበር። ስለዚህ so the find was transferred to the Institute of Theoretical and Applied Mechanics in Czech Republic where extensive X-ray imaging was used to decipher the etched words inside and outside the locate። ስለዚህ ወደ ቼክ ሪፐብሊክ ተወሰደና በስካን ተደረገ። ከዛ በኋላ ስካን ከተደረገ በኋላ ተነበበ። አሁን እዚህ ጋር የምትመለከቱት ቡጭርጭሩ በአጠቃላይ ቡጭርጭሩ ጽሁፍ ነው። ኦኬ ታዲያ ምን ይላል ስንል the amulet contained 40 proto-alphabetic letters reading። ይሄም አሙሌት 40 ጥንታዊ ፊደሎችን የያዘ ፊደል ነው። ምን ይላል? you are cursed by the god Yahweh። ያህዌ በሚባለው አምላክ ተረግማችኋል። cursed ተረግማችኋል። you will die ትሞታላችሁ። cursed ተረግማችኋል። you will surely die ትሞታላችሁ ይላል። ሶ እዚህ ጋር ጽሁፉ ምን ይላል? ያህዌ በሚባለው አምላክ ተረግማችኋል ይላል። በደንብ ተከታተሉ ጋይስ። ይሄ ከተረዳችሁት በትክክል ኢትስ አ ኖክአውት አርጊውመንት እስልምና ጣዖት አምልኮ እንደሆነና እውነተኛው አምላክ ያህዌ እግዚአብሔር እንደሆነ የሚያሳይ ኖክአውት አርጊውመንት ነው። በደንብ ተከታተሉኝ።
The site of Mount Ebal also contained pottery shards and scarab seals of Pharaoh Ramses II, dating back to circa 1200 BC. እያያችሁ ነው። ይሄ 1200 BC ነው። ጌታ በስጋ ከመወለዱ 1200 ዓመት በፊት ነው፣ ወይም ደግሞ ከዛሬ 3200 ዓመት በፊት። እያስተዋላችሁ ነው ጋይስ? ከዛሬ 3200 ዓመት በፊት በነበረው አርኪኦሎጂካል ግኝት አምላክ የእስራኤላውያን አምላክ ያህዌ እንደሆነ ተገልጿል። ከዛሬ 3200 ዓመት በፊት እዛ ላይ እዚህ ላይ ያህዌ የሚል ጽሑፍ ተጽፏል። ስለዚህ እድሜው መቼ ነው? 1200 BC ነው። 1200 BC ነው። 1200 BC ማለት ምን ማለት ነው? ከዛሬ 3200 ዓመት በፊት ነው። ኦኬ፣ ከዛሬ 3200 ዓመት በፊት በተገኘ አርኪኦሎጂካል ፋይንዲንግ ያህዌ ነቢያት አምላክ እንደሆነ ተገልጿል። የት? ጌባል ተራራ ላይ። አሁን ይሄ ታሪክ መጽሐፍ ቅዱስ ላይ ተገልጿል ወይ ስንል አዎ ተገልጿል። እንደዚህ ይላል this correlates with the events recorded in Deuteronomy 27:11-13 ይሄ ታሪክ ዘዳግም 27 ከቁጥር 11 ጀምሮ እንደዚህ ይላል። ዘዳግም 27 ከቁጥር 11 ጀምሮ እንደዚህ ይላል። ኦኬ ጋይስ ፕሊዝ ተከታተሉ። ሌላ ነገር ባታወሩ መልካም ነው። አሁን እዚህ ፕሬዘንት የምናደርገው በጣም አስፈላጊ ማስረጃ ተከታተሉ። ሙሴም በዚያ ቀን እንዲህ ብሎ ህዝቡን አዘዘ። ቆራረጣለሁ እንደ ጳላዲ ቆራረጣለሁ ትንሽ። አሁን ግን መጣ። አሁን መጥቷል። አሁን ኖርማሊ ነው የተቆራረጠ ነበር። የተናገርኩት ነገር በሙሉ አይሰማም። የተናገርኩት ነገር አይሰማም። ተሰምቷል። አይ ተሰምቷል። ትንሽ ነበር መጣ። ላግ እንደማድረግ ነው እንጂ ይሰማል። አይ በደንብ ተሰምቷል። ቀጥል። ኦኬ እሺ ዲያቆኒ፣ እሺ አመሰግናለሁ። እንደዚህ ይላል ዘዳግም 27:11 ሙሴም በዚያ ቀን እንዲህ ብሎ ህዝቡን አዘዘ። ዮርዳኖስን በተሻገራችሁ ጊዜ ህዝቡን ይባርኩ ዘንድ እነዚህ ስምዖንና ሌዊ፣ ይሁዳና ይሳኮር፣ ዮሴፍና ብንያም በገሪዛን ተራራ ላይ ይቆሙ። ህዝቡን ይባርኩ ዘንድ ይረግሙ ዘንድ እነዚህ ሮቤልና ጋድ፣ አሴርና ዛብሎን፣ ዳንና ንፍታሌም በጌባል ተራራ ላይ ይቆሙ። በጌባል ተራራ ላይ ይቆሙ። አሁን ጌባል ተራራ የሚለውን በእንግሊዝኛው ላሳያችሁ። እንዲህ ሻል ስታንድ አፖን ማውንት ኤባል፣ ኤባል ራሱ ማውንት ኤባል ማለት ነው። ኦኬ ከዛስ ምን ይላል? በጌባል ተራራ ላይ ይቆሙ። ሌዋውያንም ከፍ ባለች ድምፅ ለእስራኤል ሰዎች ሁሉ እንዲህ ብለው ይናገራሉ። በእግዚአብሔር ዘንድ የተጠላ የሰራተኛ እጅ ስራ። ሙሴና የእስራኤል ሽማግሌዎች እንዲህ ብለው ህዝቡን አዘዙ። ዛሬ ያዘዝኳችሁን ትእዛዝ ሁሉ ጠብቁ። አምላክ እግዚአብሔር ወደሚሰጥህ ምድር ዮርዳኖስን በተሻገርህ ጊዜ ታላላቅ ድንጋዮችን ለአንተ አቁም፣ በኖራ መረጋቸው። የአባቶችህ አምላክ እግዚአብሔር ተስፋ እንደሰጠህ ወተትና ማር ወደምታፈስስ ምድር አምላክ እግዚአብሔር ወደሚሰጥህ ምድር ትገባ ዘንድ በተሻገርህ ጊዜ የዚህን ህግ ቃሎች ሁሉ ጻፍባቸው። ምን ላይ? ድንጋዮች ላይ ጻፍባቸው። ድንጋዮች ላይ ጻፍባቸው የዚህን ቃል ህግ። ኦኬ ዮርዳኖስን በተሻገርህ ጊዜ ዛሬ እንዳዘዝኩህ እነዚህን ድንጋዮች በጌባል ተራራ አቁም፣ በኖራ መርጋቸው ይላል። ድንጋዮቹን የእግዚአብሔርን ህግ ጻፍ። እስራኤል አምላክ ለእግዚአብሔር መሰዊያን ሰራ። በሙሴ በእግዚአብሔር የሚቃጠለው መስዋዕት አቀረቡ፣ የደህንነትን መስዋዕት ሰው። ከዛ በኋላ የእስራኤል ልጆች ሲያዩ በዛ ስፍራ በድንጋዮቹ ላይ የሙሴን ህግ ጻፍባቸው ይላል። ኦኬ የሙሴን ህግ ጻፍባቸው። ዘዳግም 27 ላይ በድንጋዮች ላይ የዚህን ቃል ህግ ጻፍ ብሎታል። የዚህን ህግ ቃል ጻፍባቸው ብሎታል በድንጋዮቹ ላይ። ኦኬ ኢያሱ ሲያደርጉ ነው ይሄን ድንጋይ ያገኙት። እነ ኢያሱ የጻፉትን ልክ ሙሴ እንዳዘዘው እነ ኢያሱ የጻፉትን እዛ ድንጋይ ላይ ጻፍባቸው የሚለውን ነው ባቸው እንደተባለው የጻፉበትን ድንጋይ ነው ያገኙት። ለዛ ነው ዩ አር ከርስድ ባይ ዘ ጋድ ያህዌ የሚለው። ከዛሬ 3200 ዓመት በፊት 1200 BC ዩ አር ከርስድ ባይ ዘ ጋድ ያህዌ በሚባለው አርጋን አምላክ ተረግማችኋል ይላል። የዕውሩ መንገድ የሚያሳስት ካለ የተለያየ ነገር ዘዳግም 27 ሙሉ አንብቡት። እንደዚሁም ያርክ ካለ ያህዌ በሚባለው አምላክ ተረግ በፊት 1200 BC ጌታ በስጋ ከመወለዱ 1200 ዓመት በፊት ወይም ደግሞ ከዛሬ 3200 ዓመት በፊት ማለት ነው። በላዲያን ጥያቄ ልጠይቅ። ከዛሬ 3200 ዓመት በፊት ያህዌ በሚባለው አምላክ ተረግመሃል ብለው ከጻፉ እስራኤላውያን አምላካቸው ማን ነበር ማለት ነው? ማን ነበር አምላካቸው ማለት ነው? በላዲ ማን ነበር አምላካቸው?
ያህዌ ነው። ያህዌ በሚባል አምላክ ተረግመሃል ካሉ እዛ 3200 ዓመት በፊት በነበረው ድንጋይ ጽሁፋቸው አምላካቸው ያህዌ ነው ማለት ነው። ይሄ ኤክስተርናል ኤቪደንስ ነው ጋር ሲወላችሁ እስልምናን ከስር መሰረቱ የሚመታው ይሄ ነው። እኛ ኢንተርናል ኤቪደንስ አለን። ይሄው የእግዚአብሔር የራሳቸው የነቢያትና የሐዋርያት ጽሁፍ ያህዌ ነው ይላል። አንድ ሰው የነሱ ንግግር የነሱ ቃል የሚዘግብ ዋሂ ወረደልኝ አይደለም። እያንዳንዳቸው የየራሳቸው መጽሐፍ ጽፈውልናል። ስለዚህ ኢንተርናል ኤቪደንሱ አለን፣ ውስጣዊ ማስረጃ ማለት ነው። ነገር ግን ከውስጣዊ ማስረጃው ባሻገር ውጫዊ ማስረጃ አለን፣ ወይም ኤክስተርናል ኤቪደንስ ማለት ነው። ኤክስተርናል ኤቪደንሱም ያህዌ አምላክ እንደሆነ ይናገራል። ስለዚህ የነቢያትና የሐዋርያት አምላክ ያህዌ ነው። በዚህ ጉዳይ ላይ መወያየት የሚፈልግ ሙስሊም ካለ ኤኒ ታይም በኤኒ ርዕስ ልንወያይ እንችላለን። በዚህ ጉዳይ ላይ መወያየት የሚፈልግ ኤኒ ሙስሊም ካለ ኤኒ ታይም ኤኒዌር በዚህ ጉዳይ ላይ መወያየት የሚፈልግ ጋር ጨርሷል። ወሂድ፣ ኢምራን፣ ሳላህ ለእናንተ ነው ውይይት ጥሪው። ቆርጣችሁ ላኩላቸው። ወይ ወሂድ ወይ ኢምራን ወይ አሁን ድምጽ ይሰማል? አሁን ድምጽ ይሰማል? አሁን ድምጽ ይሰማል? አሁንስ ትሰማለህ? እሺ አሁን አንዴ ፈጣን አድርገውና እየተቆራረጠ ኦኬ አሁን ምናልባት እየመሸም ነው፣ ሰውም እየቀነሰ ነው እንዳይለው ይህም ብቻ ሳይቻችሁ ነው በሚለው ጉዳይ ላይ ወይ ወሂድ ወይ ሳላህ ወይ ኢምራን ከሶስት አንዳችሁ የውይይት ጥሪ ያቀርብላችኋለሁ። የነቢያት አምላክ እውነተኛ የነቢያት አምላክ ማን ነው? እውነተኛ ወይ ሳላህ በሚለው ጉዳይ ላይ የውይይት ጥሪ ሶስታችሁ ተቀበሉ። ሁሱ ከፎይ ጋር ጨርሰዋል። ምንም ሌላ ነገር የለም። ኦኬ እናንተ ግን የውይይት ጥሪ ያቀርብላችኋለሁ ማለት ነው። የምትቀበሉ ከሆነ እንግዲህ እናያለን። ጳላዲ አንድ የተቆራረጠ ነው። ሳሚ ማስረጃ እናሳይ ወይስ ሊትራሊ ከስር ይሰማችኋል? አንዴ ቆይ ከስር ይሰማል? አንቲም ምንም የተሰማ አይደለም። ሳሚ ከቀደም ጀምሮ የተቆራረጠ ነው። አይ ቲንክ ምንም የተሰማ አይደለም። እሺ ሰዓቱም ኦልሬዲ እስቲ ኔትወርክ ላይ አስተካክል። አሁን ይሰማል? ልክ አይደለም። ኦኬ ልክ አይደለም። በቃ ችግር የለም። እሺ ተባረኩ። ቀንዋል። ተባረክ ብላዲ። እሺ ሳሚ፣ እሺ ኔትወርክ በጣም ያስቸግራል። ብቻ አይሰማም። ጥርት ያለ አይደለም። ፈጣን አድርገውና አሁንም ሳይቆራረጥብህ ቶሎ ሪከርድ አሁንስ አሁን ጥሩ ነው። ሳይመለሱ ይቀጥል። አሁን ጥሩ ነው። በቃ እሺ ኦኬ። ሶ የነቢያትና የሐዋርያት አምላክ ማን ነው በሚለው ርዕሰ ጉዳይ ላይ ወይ ወሂድ ወይ ሳላህ ወይ ኢምራን ከሶስት አንዳችሁ እውነተኛ የነቢያትና የሐዋርያት አምላክ ማን ነው? ያህዌ ወይስ አላህ? እውነተኛ የነቢያትና የሐዋርያት አምላክ ያህዌ ወይስ አላህ በሚለው ርዕሰ ጉዳይ ላይ ወይ ወሂድ ወይ ሳላህ ወይ ኢምራን ከሶስት አንዳችሁ ይፋዊ የውይይት ጥሪ አቅርቤላችኋለሁ። አሁን እውነተኛው የነቢያትና የሐዋርያት አምላክ ማን ነው? ያህዌ ወይስ አላህ? ከሶስት አንዳችሁ ወይ ወሂድ ወይ ሳላህ ወይ ኢምራን ይፋዊና ፎርማል የሆነ ውይይት ጥሪ አቅርቤላችኋለሁ። እውነተኛው የነቢያትና የሐዋርያት አምላክ ያህዌ ወይስ አላህ በሚለው ጉዳይ ላይ አይሆፕ እንደምትቀበሉ። ካልተቀበላችሁ ደግሞ ያው ፍርሃት ነው ብለን ነው የምንወስደው። ልክ ሁሱና ፎይ ጋር እንደነበረው እንደዛ ነው የምንወስደው። አንፎርቹኔትሊ ምንም ማድረግ ስለማንችል። የምትመጡ ከሆነ ግን ከሶስት አንዳችሁ ይፋዊ የሆነ ውይይት ጥሪ አቅርቤላችኋለሁ። እንደምትቀበሉ ተስፋ አደርጋለሁ። ታንኪዩ